ሰላም ቤተሰቦች እንኳን ወደ ሶሎቲ በደህና መጣችሁ። ውድ ቤተሰቦች ዛሬ በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይና አሳዛኝ የልቤ ትርታ የሚል የፍቅር ታሪክ ክፍል 1 አቀርብላችኋለሁ። እስከ መጨረሻው እንድትከታተሉኝ እጋብዛለሁ። መልካም ቆይታ። ዛሬ ቀኑ አዲስ ነው። አሮጌ ዓመት አልቆ ሁሉም አዲስ ሆኗል። ትምህርት ቤቶችም እየተከፈቱ ነው። ዩኒቨርሲቲዎችም ለተማሪዎቻቸው አቀባበል እያደረጉ ነው። ጌዲዮን የዩኒቨርሲቲ የሁለተኛ ዓመት የዲግሪ ተማሪ ነው። በባለፈው ዓመት አገር አቀፍ ከፍተኛ ውጤት ያመጣው እሱ ነው። ዛሬ የሁለተኛ ዓመቱን ትምህርት ሊቀጥል ሻንጣውን ሸክፎ ጅማ ዩኒቨርሲቲን ረግጧል። እናም አቀርቅሮ በመንገድ ላይ እየሄደ ሳለ አንዲት ቅልብልብ ያለች ቆንጆ ፊት ለፊቱ መጣ። ተጋጨች። ከዚያም እያያት አትሄድም ደንባራ ብላ ጮኸችበት። እሱ ግን ምንም ሳይላት መንገዱን ቀጠለ። ልጁም ይቅርታ ባለመጠየቁ ተናዳ ተከትላ ሄዳ ልብሱን ያዘችና እያናገርኩ አይደለም አለችው። ያመሃል አታስተውልም እያለች የስድብ አይነት ታወርድበት ጀመረ። ጌዲዮን ግን እንኳን ይቅርታ ሊጠይቃት ቀናም አላለላት። ብዙ ተማሪዎች ከሩቅ ሆነው በፍርሃት ነበር የሚያዩአቸው። ምክንያቱም ጌዲዮን ከባድ የሆነ የሚጥል በሽታ አለበት። ግቢውን ከረገጠበት ጊዜ ጀምሮ ከመጽሐፍና ደብተሩ ውጪ ጓደኛው ነኝ የሚል ማንም የለም። ሲበዛ ኮስታራና ዝምተኛ ነው። ብቸኛም ነው። ከትምህርቱ ውጪ ከመምህራኖቹ ጋር እንኳን አፍ ለአፍ ገጥሞ አያውቅም። ማንም ሲስቅ አይቼዋለሁ የሚል የለም። ከላይ ጀምሮ እስከ ታች ሁሉም ይፈሩታል። መቅደስ ግን አታውቀውም። የመጀመሪያ ዓመት ትምህርቷን ለመከታተል ገና ግቢውን መርገጧ ነው። እናም እጆቿን ከልብሱ አላቆ በግራ እጁ ይዞ በተለይ ግራ ይዞ መሄድ ፍሬን ከለቀቀ መኪና ራስን ለማዳን ይጠቅማል። እኔ ባላይሽም አንቺ ያየሽ መሄድ ግዴታሽ ነው አላትና አመናጭቋት ሄደ። መቅደስም ሁኔታው ገርሟት በነበረችበት ቆማ ሲሄድ ታየው ጀመረ። እናም እግዚአብሔር አወጣሽ የሚሉ ቃላቶች ከብዙ ተማሪዎች ወደ እሷ ተወረወሩ። ሁኔታው ግራ እያጋባ አንድ ተማሪ ልክ እንደዛ ሲላት ምን ለማለት ፈልጎ እንደሆነ ጠየቀችው። ልጁም እንዴ ጌዲዮን ማለት እኮ የግቢያችን አስፈሪና ጎበዝ እንዲሁም በሽተኛ ተማሪ ነው አላት። ከዚያ ወዲህ ብዙ ጊዜ ልታናግረው ፈልጋ ሳይሳካላት ቀረ። እሷም የግቢው ጎበዝና ተወዳጅ ሲበዛም ተፈቃሪ ተማሪ ሆነች። ያያት ያረግድላታል። እሷ ግን ሐሳቧም ትምህርቷም ልቧም ጌዲዮን ጋር ነበረ። ቀኑ ሰንበት ነው። መቅደስም ከጓደኞቿ ጋር በመሆን ቤተክርስቲያን ሄዳለች። ውዳሴውም አድርሰው ሲጨርሱ የመቅደስ የመጨረሻ ጸሎቷ የመጀመሪያ ቀን የሰማሁትን የጌዲዮንን ድምፅ አሰማኝ ነበረ። ሲጨርሱም ወደ ግቢ ተመለሱ። ግቢ ሲመለሱ ባየችው ነገር ግን በጣም ደነገጠች። አንድ ወጣት መሬት ላይ ተዘርሮ ሲንፈራፈር ባፍና አፍንጫውም አረፋ ሲደፍቅ ነበረ። በዙሪያው ብዙ ተማሪ አለ፣ ግን የሚረዳው አንድም ተማሪ አልታያትም። በተለይ አልታያት ያሉ ጓደኞቿም በነበሩበት ቆሙ። እሷ ግን ልትሄድ እግሯን ስታነሳ ጓደኞቿ ያዟት። መቅደስ ምን ሆናችሁ? ልንረዳው ይገባል ብላ ጮኸችባቸው። አንዷ ጓደኛዋም ጌዲዮን እኮ ሁሌ ነው የሚጥለው፣ ደግሞ ማንም ተጠግቶት አያውቅም። ቢጋባብሽስ? መሄድ የለብሽም። ደግሞ ከአንድ ግቢ መምህርና ተማሪ ተለይተሽ የምትሄጂው አንቺ ማን ስለሆንሽ ነው እያሉ በየተራ ለፈለፉባት። እሷ ግን የሰማችው ጌዲዮን ነው የሚለውን ቃል ብቻ ነበረ።
ደነገጠች፣ ተንቀጠቀጠች። በሁኔታዋ ጓደኞቿ ግራ እስኪጋቡ ድረስ ተርበተበተች። ለብዙ ጊዜ በልቧ ሲመላለስ የነበረው ጌዲዮን እንዲህ ተዘርሮ ሲንፈራፈር ስታስተውል እሱ መሆኑን ስታውቅ በነበረችበት ደርቃ ቀረች። ከዚህ ሁሉ ተመልካች ተለይታ እሷ ተረዳው ይሆን? ታሪኩን አብረን እንቀጥል። እስከ መጨረሻው ተከታተሉ ቤተሰቦች። ስለመጣችሁ በጣም አመሰግናለሁ። ምርጥ ቆይታ ይኖራችኋል። ከታሪኩ ብዙ ቁም ነገር ትማራላችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ፣ ሼር ማድረጋችሁን እንዳትዘነጉ አደራላለሁ። እናም መቅደስ ድንጋጤው ባይለቃትም አቅሟን ሰብስባ ጌዲዮንን ወደ ወደቀበት ስፍራ በረረች። ነገር ግን በጣም እየተወራጨ ስለነበር የምታደርገው ጠፋት። ከዛም አያቷ ለሚጥል በሽታ የክብሪት ጭስ ጥሩ እንደሆነ ያወሩት ትዝ አላትና ሁሉም ተማሪ ጋር እየዞረች ክብሪት ያለው ማለት ጀመረች። በሁኔታዋ ሩቅ የነበሩት ሁሉ መሰባሰብ ጀመሩ። አብሮ አበድ ሳትባልም አይቀር። መቅደስ በዛ ሰዓት የስሟ ነገር ግድም አይሰጣትም። ግን አለኝ እንቺ የሚላት አጣች። ውስጡን ይስቁባት ይሳለቁባት ጀመረ ተማሪዎች። ከሰው እያደርኩኝ ሰው እንዴት ይናፍቀኛል፣ ከሰው እያደርኩኝ ብርዱ እንዴት ተሰማኝ፣ እረ ጨከኑብኝ ተደፍቼ እያዩኝ፣ ባላየ ባልሰማ ዝም ብለው አለፉኝ፣ የማን ያለህ ልበል ከእንባ ጎርፍ በቀር ሰው በሰውነቱ ሲቀር ሳይከበር። መቅደስ አለቀሰች። እንደምንም ብላ ጭንቅላቱን ጭኖቿ ላይ አድርጋ ባፍና ባፍንጫው የሚፈልቀውን አረፋ በለበሰችው ነጠላ ትጠርግለት ጀመር። አጭር ለማይባሉ ደቂቃዎች ማንቀጥቀጡ አላቆመም ነበር። ከዛ ሊነቃ ሰውነቱ ሲረጋጋ ሁሉም ተበተነ። መቅደስ ግን አይኖቿን ከፊቱ ላይ ተክላ መንቃቱን ትጠባበቅ ጀመረ። ከደቂቃዎችም በኋላ ጌዲዮን አይኖቹ ከመቅደስ አይኖች ጋር ተጋጭተው ተገለጡ። የመቅደስ አይኖች ማልቀሷን ያሳብቃሉ፣ ከንፈሮቿም ይንቀጠቀጣሉ፣ ጉንጮቿ በእንባ ርሰው ላይን ያሳሳሉ። ጌዲዮን ትኩር ብሎ አያት። እሷም ከመደንገጧ የተነሳ ሰውነቷን መቆጣጠር ከበዳት። ጌዲዮን ቀስ ብሎ ከእግሮቿ ላይ ተነሳ። አስተያየቱ ግን መልካም እንዳደረገችለት ሳይሆን ልክ እንደ ጠላቱ ነበር ያያት። ከዛም ጥሏት ሄደ። ትንሽ ከተጓዘም በኋላ ቆም ብሎ አሰበና ተመለሰ። መቅደስም ከመሬቱ ተነሳች። እሱም መሬቱን እያየ አመሰግናለሁ አላትና ተመልሶ ሄደ። መቅደስ ግን ደስ አላት፣ ጸሎቷም ሰመረ። መቅደስ የግቢው መነጋገሪያ ዜና ሆነች። ግማሹ እሱ ጎበዝ ተማሪ ስለሆነ ደግሞ እሷም ስለ ጎበዝ ተማሪ ስለሆነች አዝናለት ነው ይላሉ። ግማሹ ደግሞ ለዚህ አይመስለኝም ይላል። ሌላው የለም አፍቅራው ነው ይላሉ። ጌዲዮን አሁን ምኑ ይፈቀራል ይላል ደግሞ ሌላኛው ተማሪ። አረ ከበሽታው በቀር ጌዲዮን ምን ይጎለዋል ይላል ደግሞ ሌላኛው። ምን አለውና በቃ ግቢው በአንድ እግሩ ቆመ። መቅደስ ከሱ እንደተለየች ወደ ዶርም ነበር ሄደችው። ጓደኞቿ ቀድመዋት ገብተዋል። ልክ ስትገባ መቅዲ ግን ምን ተአምር ነው ምን ጉር ነው እያሉ ይነዘንዟት ጀመረ። ከጓደኞቿ አንዷ የሆነችው ብርሃን ቀጠለች። እኔን ግን የገረመኝ የመቅዲ እንደዚህ መሆን ሳይሆን የሱ አለመማታት ነው። መቅደስም ኧረ ተረጋጉ፣ ጌዲዮን እኮ እንደምታስቡት ክፉ አይደለም ስትል ዶርሙን በሳቅ ሞሉት። ሔዋን ቀጠለች። በአንድ ቀን እንደዚህ አፍሽን ሞልተሽ ስለሱ ካወራሽ ሳምንት አብረሹ ብትሆኝማ ታሪክ ትጽፊያለሽ እያሉ መሳሳቅ ጀመሩ። ብርሃን ተነሱ ሻይ ቡና ብለን እንምጣ አለች። ሔዋንና ወይንሸት ተስማሙ። መቅደስ ግን ማንበብ እንደምትፈልግ ነግራቸው ቀረች። እነሱም ጥለዋት ሄዱ። እሷ ግን እንኳን ልታነብ
በደስታ የምትይዘው የምትጨብተው ጠፍቷታል። ከደቂቃዎች በኋላ ሰዓዳ በሩን ከፍታ ገባች። መቅደስን ሰላም ካለቻትም በኋላ ፊቷ ላይ የሚነበበውን ደስታ አይታ ሂጃቧን እያወላለቀች ምን አዲስ ነገር ተገኝቶ ነው ይህ ሁሉ ደስታ አለቻት። መቅደስም ለጌዲዮን ያደረገችለትን ነገረቻት። ሰዓዳም ይህንንማ ገና ከበር ነው የሰማሁት አለቻት። መቅደስም በመፍነቅነቅ አመሰግናለሁ አለኝ እኮ ስትላት ሰዓዳ በሳቅ ወደቀች። እንዲህ ሲያዩሽ እኮ አመሰግናለሁ ሳይሆን አግቢኝ ያለሽ ነው የምትመስዪው ብላት መጽሐፏን ይዛ አልጋዋ ላይ ወጣች። ጌዲዮንም ከመኝታው ላይ ተጋድሞ መጽሐፉን እያነበበ ነው። የዶርሙም ተማሪዎች አላስችል ብሏቸው ስለሱና ስለ መቅደስ ይንሸኳሸኳሉ። ጌዲዮንም ቀስ ብሎ ዝም ማለት አትችሉም አላቸው። ትንፋሽ ሳያሰሙ ዝም ብለው ከዶርም ወጡ። እውነት ለመናገር የዛሬው ገጠመኝ ለጌዲዮንም ገርሞት መጽሐፉን እያየ እንጂ እያነበበው አልነበረም። ከዛን ጊዜ ጀምሮ ጌዲዮን ወደቀ ሲባል የመቅደስ መገኘት የተለመደ ሆነ። ቢሆንም ዛሬም ድረስ ጌዲዮን ከአመሰግናለሁ ውጪ ሌላ ቃላት አናግሯት አያውቅም። እንደውም ገና ሲነቃና ሲያየት ደሙ ይፈላል። የመቅደስ እሱን ማናገር ፍላጎት የሱ መሸሽ ተደምሮ ስቃዩን አበዛው። ከዕለታት አንድ ቀን ብቻዋን ካፌ ቁጭ ብላ እያለ ዮናስ የሚባል ልጅ መጥቶ አጠገቧ ቁጭ አለ። ይቅርታ የኔ ወንድም ወንበሩ ሰው አለው አለችው። ታዲያ ምን ችግር አለው? ሲመጣ እነሳለሁ አላት። እሺ አለችውና ስልኳን አውጥታ መነካካት ጀመረች። ከዛም መቅዲ አላት። ደንገጥ ብላ የታውቀኛል አለችው። ዮናስም ሳቅ ብሎ እዚህ ግቢ አንቺን የማያውቅ አለ እንዴ አላትና እኔን ካላወቅሽኝ ዮናስ እባላለሁ ግን ደስ እንዲለኝ ዮኒ በይኝ አላት። መቅደስም ፈገግ ብላ በዝናህ የማውቅ መሰለኝ በሚገባ አላት። መቅደስም ከመቀመጫ ተነሳች። ጌዲዮንም በነበረበት ቆሞ እሷን እያየ ጭንቅላቱን ያዘ። መቅደስ በድንጋጤ ሙክክ ብላለች። እንደው አይተው ሲገምቷት ባሏ ከሌላ ወንድ ጋር ያዛትን ሴት ነው የምትመስለው። ጌዲዮን ሰውነቱን እንደ ማንቀጥቀጥ አደረገው። ይህን ጊዜ ሊያመው እንደሆነ አወቀች። መቼም መቅደስ የግቢው ቅጽል ስሟ የጌዲዮን የግል ነርስ ሆኗል። በፍጥነት እየተንቀጠቀጠች ቦርሳዋን ከፈተች። ዮናስ ምንም እንዳልተፈጠረ ምን ሆነሽ ነው እንኳን አላላትም። ምክንያቱም ጌዲዮንን አይቶታል። መቅደስም ቦርሳዋን ጠረጴዛው ላይ ዘረገፈችው። ይህን ጊዜ ዮናስ ብዙ ሴቶች ወደሱ እያዩ ስለነበር ሼም ያዘው፣ ለመነሳትም አቃጣው። መቅደስም በሚርበተበት አንደበቷ ማን ነበር ያልከኝ ስምን? አዎ ዮናስ፣ እባክህን ክብሪት ካለ ይዤ ነበር እኮ ጠፋብኝ አለችው። ዮናስም ከቦርሷ ከዘረገፈችው ዕቃ ወደ ክብሪቱ እያመላከተ ያውልሽ አላት። መቅደስም ክብሪቱን ልታነሳ ስትቸኩል የብርጭቆውን ጁስ ዮናስ ላይ ደፋችበት። ዮናስ በጣም ተበሳጨ፣ ጮሆባት፣ ግን አልሰማችውም። ይቅርታም ሳትለው ክብሪቱን ይዛ ወደ ጌዲዮን በረረች። ከዛም ህመሙ ሳይብስበት ክብሪቱን አጫጭሳ ሰውነቱን አረጋግታ ደግፋ ከወንዶች ማደሪያ በር ላይ አድርሳው ተመለሰች። ስትመለስ ዮናስም ወደ ማደሪያው እየሄደ ተገጣጠሙ። ከዛም በጣም ይቅርታ አለችው። በእርግጥ በሰዓቱ ስትደፋበት ብዙ ሴቶች ቢስቁም የለበሰውን ቲሸርት ሲያወልቀው ግን እንኳን ደፋችበት ያሉት በስተዋል። የዮናስ ደረት ላይን ያሳሳል። ለነገሩ ምን አለበት ከትምህርቱ ይልቅ ለሰውነቱ ቅርጽ ሲል ስፖርቱን ነው የሚወደው። እናም ይቅርታ እንዳደረገላት ነግሯት በሌላ ጊዜም ተገናኝተው እንድትክሰው ቃል አስገብቷት ተለያዩ። ቦርሳዋንም አስተናጋጇ አስተካክላ ስለጠበቀቻት ይዛ ወደ ዶርሟ ሄደች። ግራ የገባት ግን የእሷ የመደንገጥ ሳይሆን የጌዲዮን
እሷን ከሌላ ጋር ስላያት የህመሙ መቀስቀስ ነው። እውነት ይወደኝ ይሆን ብላ አሰበች። ደግሞም እረ አይመስለኝም እያለች በሁለት ሐሳብ ተይዛ ብቻዋን ታወራ ጀመር። ጌዲዮንም እንደ ልማዱ መጽሐፉን ይዞ ጋደም ብሎ በሐሳብ ተውጧል። የዶርን ጓደኞቹም አንድ ላይ ቁጭ ብለው እያወሩ ነበረ። ጌዲዮንም ከተለምዶ ውጪ ጮክ ብሎ አንድን ሴት ከሌላ ወንድ ጋር ስላየኋት ምን ያናድዳል ብሎ ጠየቃቸው። ሁሉም በድንጋጤ ወደሱ ዞሩ። ቀልዱን ነው እንዳይሉ ጌዲዮን እንኳን ሊቀልዳቸው የእግዚአብሔር ሰላምታንም ሰጥቷቸው አያውቅም። ከምሩንም ነው እንዳይሉ እሱ ስለ ሴት ከመቼ ወዲህ ሲያስብ ነው ብለው ወደ ራሳቸው ሲመለሱ አሁንም መልሱልኛ አላቸው። የሚመልስለት ጠፋቸው። ከዛም አንደኛው ፎንቃ ይሆናል አለው። ጌዲዮንም ምን ማለት ነው አለው። ከዛም እንደምንም ተደፋፍሮ ፍቅር ይዞ ይሆናል። ታዲያ ፍቅር ያናዳል እንዴ ሲላቸው ይኸውልህ ጌዲ አንተን ስለ ፍቅር ለማስረዳት ከሀ መጀመር አለብን ሲለው አንደኛው ጓደኛቸው እንደ መሳቅ ብሎ ዝም ለማስባል በቁንጥጫ መሸለገው። ልጁም ዝም አለ። ጌዲዮንም ወደ ሐሳቡ ተመለሰ። ከዛም በሌላ ቀን መቅደስን የሚያፈቅራት አስተማሪ ሆነ ብሎ ጌዲዮንን እንዲጠላው ለማድረግ መጽሐፍ ላይ የሌለውን ስለሚጥል በሽታ አስከፊነት ጌዲዮንን ምሳሌ አድርጎ ማስተማር ጀመረ። መቅደስ አበደች። ክፍሉን በአንድ እግሯ ቆመችው። አስተማሪው ላይ የስድብ ናዳ ወረደችበት። ተማሪው ሁሉ ግራ ገባው። የሷ ፍቅር እስከምን ድረስ ነው? አስተማሪው እንደሚከሳት አሳውቆ ከክፍል አስወጣት። ሔዋንም አብሯት ወጣች። ከወጡም በኋላ መቅደስ ግን ምን እየሆንሽ እንደሆነ ይታወቅሻል አለቻት። መቅደስም አዎ ይታወቀኛል። ሲጀመር ይህ ትምህርት መጽሐፍ ላይ የለም። ሲቀጥል አንድን አገር አቀፍ ጎበዝ ተማሪን ምሳሌ ማድረግ የለበትም። በቃ ጌዲዮን ማንም በክፉ ሲያነሳው መስማት አልፈልግም ብላ እጆቿን እያወራጨች ማልቀስ ጀመረች። ሔዋንም የምትላት ግራ ገባት። በቃ አሁን አስተማሪውን ይቅርታ በይና ወደ ክፍል ግቢ ያለቻት። እሷም ይቅርታ ብላ ጮኸችባት። እንደውም ብቻዬን ተይኝ ብላ እያለቀሰች ከዩኒቨርሲቲው ግቢ ወጣች። በነጋታው ይህ ወሬ ተባስቶ ጌዲዮን የተኛ መስሏቸው ጓደኞቹ ሲያወሩ ሰማ። ጌዲዮንም ምንም ሳይል ከመኝታው ተነስቶ ወደ ሴቶች ማደሪያ ዶርም ሄደ። በር ላይም ብርሃንን አገኛት። ከዚያም መቅደስን ጥሪልኝ አላት። ብርሃንም በፍርሃት እየተንቀጠቀጠች ወደ ዶርም ሮጠች። በሩን በርግዳ መቅደስ እያለች እሷም አቤት ስትላት እያለከለከች ጌዲዮን በር ላይ ሆኖ እየጠራች ነው አለቻት። መቅደስም የምትገባበት ጉድጓድ ጠፋት። ቁጭ ብድግ ስትል ጀመረ። ለነገሩ እንኳን እሷ ጓደኞቿም ደንግጠዋል። ከዛ እንደምንም ተረጋግታ ሄደች። ገና ፊት ለፊቱ ስትቆም ጌዲዮን አይኑን አቅርሮ ነበረ። ከዛም ጮክ ብሎ ስሚ መቅደስ፣ ከዚህ በኋላ ስለኔ ምንም አይመለከትሽም። ብወርቅ ምንም ብሆን አንቺ አይመለከትሽም። ገባሽ? መቅደስም አይኗን በእንባ ሞልታ ተሰማው ጀመረ። ቀጠለ። በቃ እኔ መውደቅ አዲስ አይደለም። ማንንም አልፈልግም። እንኳን የበሽተኛ ምሳሌ የፈለጉትን ያርጉኝ። ጌዲዮን ባይኑ የሞላው እንባ እንደ ጎርፍ ይወርድ ጀመረ። ሁሉም ተማሪ ከሩቅ ሆኖ ያያቸዋል። ከዛሬ ጀምሮ ይሄውልሽ ወድቄ ስነሳ አጠገቤ ባይሽ እመታሻለሁ። ስለኔ እንድትጎጂ አልፈልግም ብሏት እያለቀሰ ከግቢ ወጣ። መቅደስን በቆመችበት ቦታ ተቀመጠች። ጓደኞቿን መጡ። አቅፈው ያባብሏት ጀመረ። እሷ ግን ለቅሶዋ ጨመረ። ቅስሟም ተሰበረ። አንድ የነበረኝ ሰበብ አንተን ለማየት ህመምክ ነበረ የሰጠኝ ብርታት። ፍቅሬን ባልነግርክም ቁጡነትህ ከብዶኝ መውደቅክ ነበረ መጽናኛ የሆነኝ። ዛሬ ግን ጨክነክ አትደገፍኝ አልከኝ። ኧረ መላ በሉኝ ሰዎች፣ ምን ይዋጠኝ አለች። ጌዲዮን ከዛን ቀን ጀምሮ ወድቆ ሲነሳ ማንንም አያገኝም።
ይበልጥ ከፋው። ምክንያቱም መቅደስ የረሳውን ልምድ ነበረ እንዲነሳሳ ያደረገችው፣ በተለይ እንደ አዲስ ያስጀመረችው። ይሁን እንጂ በሱ ሐሳብ ድጋሚ ልትደግፈው እንደማትመጣ ያውቃል። ገና ባጭር ጊዜ ትናፍቀው ጀመረ። ደግሞ በሱ ምክንያት እንዳትጎዳ ማድረጉን ሲያስብ ውስጡ ሰላም ያገኛል። መቅደስ ወድቆ ስታይ ይሁን ወደቀ ስትባል ሞተ የተባለች ያክል ነው የምታነባው። ፍቅሯ ሲብስባት እየተደበቀች በሄደበት ሄዳ ታየዋለች። የእሱ አትንኪኝ፣ አትደገፊኝ፣ ስለኔ አይመለከተሽም ማለት ፍቅሯን አልቀነሰውም፣ እንደውም ይበልጥ አፈቀረችው። መቅደስ ከጓደኞቿ ጋር በመሆን ከቤተ መጻሕፍት ሲወጡ ሰዓቱም ምሽቱን ሊቀበል ተዘጋጅቶ ነበረ። የጅማ ነፋሻማው አየር ወደ ዶርም እንዲገቡ አልጋበዛቸውም። እናም ወጣ ብለው ወክ እያደረጉ ለመናፈስ ተስማሙ። ብርሃን በተፈጥሮዋ ቅልብልብ ነች። እናም በዛ ሰዓት የማይነሳ ርዕስ አንስታ ወሬ ጀመረች። መግዲ፣ እኔ ግን ያንን ደነዝ አስተማሪ ይቅርታ ሳትጠይቂው መግባትሽ ገርሞኛል ስትል ሔዋን ቀበል አድርጋ ምን ይገርማል? ጥፋተኛው እኮ እሱ ነው አለች። ሰዓዳም መቅደስ እንደ ከፋት ብታውቅም ወሬውን ለማስጨረስ ወላሂ እንዳለው ቢከሰት ኖሮ እኮ ግን የሚቀጣው እሱ ነበረ ስትል መቅደስ ፕሊስ ጨዋታ እንቀይራለች። ይህን ጊዜ ሰዓዳ መቅደስ ከገጠማት ሐዘን እንድትላቀቅ ያሰበችውን መፍትሄ ለማቅረብ እኔ ግን አንድ ሐሳብ አለኝ ስትል ሁሉም በመጓጓት ምን አሏት? ምን መሰላችሁ? ያው ሁሉም እንደሚያውቀው ጌዲዮን ሲወድቅ ራሱን አያውቅም። ከህመሙ ከተረጋጋም በኋላ ለመንቃትና ራሱን ለማወቅ ብዙም ባይሆን የተወሰኑ ደቂቃዎች ይፈጅባታል። ይህ ማለት መቅደስ እሱ ሳያይሽ ልትረጂውና ከጎኑ ልትሆኚ ትቻለሽ አለቻት። በሰዓዳ ሐሳብ ሁሉም ተስማሙ፣ ደስ አላቸው። መቅደስ አሰበች። ጌዲዮን ሲነቃ አጠገቤ ባገኝሽ እመታሻለሁ ያላት ትዝ አላት። ድንገት ቢነቃብኝ ብላ ሰጋች። ቢሆንም ካጠገቡ ሆና ህመሙን ለመታመም ከዚህ የተሻለ ሐሳብ አታገኝም። ከዛ በሐሳቧ ሙሉ ለሙሉ ተስማምታ ወካቸውን በደስታ ቀጠሉ። ጌዲዮን ከቤተ መጻሕፍት ይልቅ ብቻውን ራቅ ብሎ ጫካ ውስጥ ማጥናትን ያዘወትራል። ሰሞኑን ግን ካለወትሮ ብዙ ነገሮች ተቃይረዋል። ከትምህርትና ከምግብ ሰዓት ውጪ እንዲሁም ድንገት ወደ ዶርም ሲገባ አሊያም ከወደቀ እንጂ ግቢ ውስጥ በብዛት አይታይም። ከንጋቱ አንገቱም ቀናም ብሎ አያውቅ ነበር። አሁን ግን ቀና ብሎ አሻግሮ ያላየውን ጉድ እያየ መታዘብ ጀምሯል። ይሁን እንጂ ይባስ በሽታ ጨምሮበታል። መውደቅ መነሳት፣ ግቢውን እየዞረ መቅደስን ለማየት መጣር። ወይ ብቻ እሷ ባታውቅም እሱም በሷ በሽታውን አብሷል። በሐሳቡም በለፈለፉ ይጠፋል። ያገሬ ሰው ምነው የዛን ቀን አፌን በቆለፈው ብሎ ተመኘ። መቅደስ እንዳያያት እየሸሸች ከጎኑ ተለይታም አታውቅም። ወይ እንዳያያት በምታደርገው ሩጫ የማይገርመው የለም። ስንት አማላይ ቆንጆ እየለመናት አሻፈረኝ ብላ ጌዲዮ ላይ ሙጭጭ ማለቷ እውነትም ተአምር ነው። ይኸው ዛሬ ጌዲዮን እሷን በመፈለግ ቆይቶ እንደማያገኘት ሲሰማው መጽሐፉን ይዞ ወደ ለመደው ጫካ ሄደ። መቅደስም ተደብቃ ተከትላው ሄደች። ጌዲዮን እንደደረሰም ለምለም ሳር ላይ አረፍ ብሎ ዛፎቹን ተደገፈ። መጽሐፉንም ሳይከፍት ሐሳቡን ወዳስገረመው የዩኒቨርሲቲ ግቢ ወሰደው። በጣም ብዙ ተማሪና ሰራተኞች ከአንዱ ወደ አንዱ ከዚያ ወደዚህ ውር ይላሉ። ግን 1 ዓመት ከግማሽ መንፈቅ ሊሞላው ቢሆንም ይህን ሁሉ ጊዜ ሲማር አንድም ሰው እንዳልተጠጋው ሲያስብ ግን መቅደስ ለምን ከዚህ ሁሉ ሰው ተለይታ ልትረዳው እንዳሰበች ጥያቄ ሆነበት።
ሌላው ያስገረመው ጉዳይ አንገቱን ቀና ቢያደርግ ብዙ ጥንዶች አየ። ብዙ ጓደኞችን ተሰብስበው ሲጫወቱ፣ ሌሎች ደግሞ መንገድ ላይ ሳይቀር ሰላም ሲባባሉ ያየውን በህሊናው ስሎ ቆይ እኔ ማን ነኝ ብሎ አሁንም የማይመለስ ጥያቄ ለራሱ ጠየቀ። የጌዲዮን ዓለም መጽሐፍ ብቻ ነው። ከዛ ውጭ የህይወትን ጣዕም አያውቃትም። አሁን ህሊናው እንደምንም ተሰብስቦ መጽሐፉን ገለጠ። መቅደስ ከሩቅ ሆና በስስት ታየዋለች። የለበሰችው ቀሚስ ስለነበረ አላራመድ ብሏት ከፍ አድርጋ ይዘዋለች። አሁንስ ለራሷም ገረማት። ፍቅር እንዲህ ያደርጋል ብላ አስባ ማታውቅም። ኧረ እንደውም በጓደኞቿ ስታሸፍ ነበር። ያው የናቁት ይወርሳል የፈሩት ይደርሳል ነውና ተረቱ። ጊዜ ተረኛ አርጓት እንዲህ ስትባዝን ራሷን ታዘበችው። ጫካው በጣም ጥቅጥቅ ያለና ጸጥታ የሰፈነበት ነው። ከአዋፋትና ከዛፎቹ ሽው ድምፅ ውጭ ምንም አይሰማም። እንደው ደፍራ ብቻዋን ከዚህ ጫካ የምትገባ ሴት ያለች ናት አይመስልም። ዞር ስትል ፈራች። መጀመሪያ ጌዲዮንን ብቻ እያየች ነበረ ተከትላው የገባችው። አሁን ግን ድንገት ቢያየኝ ምን ይፈጠራል ብላ ስታስብ ፍርሃቷ ጨመረ። እናም ለመመለስ ወሰነች። መንገዱን እንኳን በትክክል አታውቀውም። ቢሆንም በግምት እየተደናበረች ጉዞ ጀመረች። አሁን ጌዲዮን ከተቀመጠበት ብዙ እየራቀች ነው። ኮሽ ባለ ቁጥር እየተንቀጠቀጠች እየወደቀች እየተነሳች ጉዞዋን ቀጠለች። አሁን ግን መሀል ጫካ ውስጥ ቆመች። የምትሄድበት ጠፋት። መንገዱ ተሰወራት። ግራ ቢገባትም ወደ ጌዲዮን ለመመለስ ወሰነች። ቢሆንም በየት ብላ ትሂድ? ማንን ትጠራ? ጨነቃት። ግን አሁንም ተስፋ ባለመቁረጥ እግሯ ወደ አመራት መጓዝ ጀመረች። ጫካው ትልቅ ነው። በውስጡ ብዙ አውሬ እንዳለ ባታይም ባትሰማም መገመት አላቃታትም። እዛው እያለች እንዳይመሽ ፈጣሪዋን እየለመነች መንገዷን ቀጠለች። ጥቂት ከተጓዘችን በኋላ ባየችው ነገር ምነው ጌዲዮን አይቶ በገደለኝ ብላ እስክትመኝ ክው ብላ ቀረች። በጣም የሚያስፈሩ 3 ጎረምሶች ቁጭ ብለው ጫት እየቀሙ ነው። ፊት ለፊታቸው ከመቆሟ አንጻር ትንሽ ኮሽ ብታደርግ እንኳን ያዩታል። ካዩኝ ደግሞ አይለቁኝም ብላ በእንባ ተርሳ የዱር አውሬ ቢበላኝ ይሻለኛል ብላ ወደ መጣችበት ልትመለስ ዞር ቀሚሷ ጠልፏት እየጮኸች ቁልቁል ተንከባለለች። መቅደስ ልትመለስ ዞር ቀሚሷ ጠልፏት እየጮኸች ቁልቁለቱን ተንከባለለች። 3ቱም ጎረምሶች ድምጿን ሰምተው ከተቀመጡበት በፍጥነት ተነስተው ግን ወዲያው ጸጥ ስላለች ያለችበት ቦታ ጠፋቸው። ግራ በመጋባት እየዞሩ ፈለጓት። ከዛም አይ ጆሮአችን ነው ብለው ወደ በርጫቸው ሲመለሱ ድጋሚ በስተኋላቸው ድምፅ ሰሙ። እየተሯሯጡ ሲሄዱ መቅደስ በሾክ ፊቷ ተቦጫጭሮ ደም ለብሷል። መነሳት አቅቷት እያቃሰተች እየተፍጨረጨረች ነው። እንዲሁም ሆና ራሱ ውበቷ እንኳን ለመረቀነ ለማንም አሳልፎ ይሰጣል። 3ቱም ሊበሏት ጎበጁ። ስቃይዋን ለቅሶዋን አልታያቸውም። እርስ በርስ ተነጋገሩ። አቅፈውም ወደ ተቀመጡበት ቦታ ወሰዷት። መቅደስም ሊደፍሯት እንደሆነ ሲያወሩ ስትሰማ ጭንቅላቷን ከመታት ድንጋይ ጋር ተደምሮ ራሷን ሳተች። ጌዲዮን በዛ ሰዓት ጥናቱን ጨርሶ ሳያት አልፋቸው ወደ ግቢ ሄደ። ጎረምሶቹም እኔ ልቅደም እያሉ መጨቃጨቅ ጀመሩ። ከመቅጽበት ያንዳቸው ስልክ ጮኸ። በፍጥነት አንስቶ ሄሎ ዮኒ ሲል ምኑ ጋር ናችሁ አለ ልጁም። የባለፉ ቦታ ነን፣ ደግሞ ዛሬ በተቀደሰው ማዕዳችን ላይ የተቀደሰ የምስራች ይዘን ነው የምንጠብቅህ አለውና ስልኩን ዘጋው። ዮናስን በጣም ስለሚፈሩትና ስለሚያከብሩ ሊጠብቁ ተስማሙ። እነ ብርሃንም የመቅደስ ያለ ወትሮ ሳትናገር መጥፋት አሳስቧቸው ስልኳን ደጋግመው እየሞከሩ ነው። ቢሆንም ስልኳ ከአገልግሎት ክልል ውጭ ነች ይላል። አሁን ያላቸው አማራጭ ትሄዳለች ብለው ያሰቡበት ቦታ እየሄዱ መፈለግ ነው። እስካሁንም የቆዩት
እንደለመደባት ጌዲዮንን ተከትላ ነው ብለው ነበር። አሁን ደግሞ ጌዲዮን ግቢ ውስጥ አዩት። ዮናስ ጓደኞቹ ከሚቀሙበት ቦታ ሲደርስ መቅደስን አያት። ባይደነግጥም በጣም እንደደነገጠ ሆነ። መቅደስን ከእጁ መዳፍ ለመጣል ትልቅ ወጥመድ አገኘ። በእርግጥ ዮናስ እንደ መላእክት ቀርቦ የልቡ ሲደርስ ሰይጣን መሆን የለመደ ድርጊት ነው። ጓደኞቹ በሁኔታው ተገርመው ምን ታውቃታለህ እንዴ አሉት። እሱም አይ አላውቃትም፣ ግን የግቢያችን ተማሪ ናት ሲል ሳቁበትና ኧረ ዮኒ ላሽ እርኩስ ደርሶ ጻድቅ ልሆን ምንድን ነው ሲል አያምርበትም አሉት። ዮናስ ግን እምቢ እንደማይሉት ስለሚያውቅ ዛሬ ማታ በርድ የሆኑ ቺኮችን አመጣላችኋለሁ፣ መቅደስን ግን ለእኔ ተዋት። ሆኖም ሁኔታው ቢያስገርማቸውም ብዙም ሳይከራከሩ በሐሳቡ ተስማሙ። ዮናስም እዚያው እንድትነቃ ስላልፈለገ አቅፎ ወደ ሆስፒታል ይዟት ሄደ። ቀኑ ምሽቱን ተካ። የመቅደስን መሰወር ሙሉ ግቢው ተማሪ ሰማ። ትኖራለች ተብሎ የታሰበበት ቦታ በሙሉ ተፈለገች፣ ግን አልተገኘችም። የበላ ጅብ አልጮህ አለ። ጓደኞቿ በጣም ተጨናነቁ። መቅደስ ሆስፒታል በገባች ግማሽ ሰዓት ውስጥ ነቃች። ስትነቃ የምታየውን ማመን አቃታት። ከዛ አስፈሪ ጫካ ወጥታ ሆስፒታል ከነዛ የሰው አውሬዎች ተርፋ ራሷን ከዮናስ ጋር ስታገኘው በህልሟ መሰላት። እውነታውን ለማረጋገጥ ቸኮለች። ዮናስም ጭንቅላቷን በእጆቹ እየደባበሰ አይዞሽ አታስቢ ተርፈሻል አላት። መቅደስም ይህ እንዴት ሆነ? እዛስ ጫካ እንዴት መጣ? እንዴትስ ምንም አልሆንኩም ስትል ጥያቄ ደርድራ ጠየቀችው። ዮናስም በገዳይ ምላሱ የሌለ ውሸት ጨማምሮ ብዙ ችግር ደርሶባት እንዳዳናት ነገራት። ነግሮ ማሳመናት። መቅደስን በደስታ እያመሰገነች አቀፈችው። በጣም ቆስላ ስለነበረ ለትንሽ ቀን እንደ ልብ መንቀሳቀስ አትችልም። ለዛሬ እዚሁ ትደር ብላ ነርሷ ለዮናስ ነገረችው። እናም እዚያው አብሯት አደረ። እውነት ለመናገር ጌዲዮን መጥፋቷን ከሰማበት ሰዓት ጀምሮ በሐሳብ ሲብሰለሰል መሄጃ ጠርቶ ሲጉነጠነጥ እንዲችው እንቅልፍ ባይኑ ሳይዞር አደረ። ጓደኞቹም ቢሆኑ ሲፈልጓት ነው ያደሩት። ጠዋት ዮናስ መቅደስን በኮንትራት ታክሲ ይዟት መጣ። ከዛም አውርዶ እስከ ሴቶች ዶርም ድረስ ተሸክሟት ሄደ። ጌዲዮንም ከሩቅ አያቸው። ጓደኞቿም እየተሯሯጡ ተቀበሉት። ምን ሆና እንደሆነም ጠየቋት። እሱም ጫካ ውስጥ ወድቃ እንዳገኛት ነግሯቸው አስተዛዝኖ እግዚአብሔር ይማረሽ ብሏት ተመለሰ። መቅደስም ዮኒ አለችው። ዮኒ እሱም ቶሎ ተመልሶ ፊት ለፊቷ ቆመ። መቅደስም ምን ብዬ እንደማመሰግንህ አላውቅም፣ ቃላቶች ያጥሩኛል፣ ብቻ ፈጣሪ ውለታን ይክፈልልኝ ብላ ጥብጥብ ብላ አቀፈችው። ጌዲዮን አሁንም እያያቸው ነው። መተቃቀፋቸው ሳይሆን ምን እንደሆነች ለማወቅ ነበር የጓጓው። ሆኖም መቼም ወሬ የማያጣ ሰው እንዲህ ሲባል ወሬ የተለኮሰ የመቅደስ መውደቅ የጌዲዮን በሽታ ተላልፎባት ነው እያለ ወሬ ከዛ ከዚህ ሲወረወር ደጋግሞ የጌዲዮን ጆሮ ገባ። ጌዲዮንም እውነት ይሆን እንዴ ብሎ አነባ። ራሱን የማይረባ የማይጠቅም ሰበበኛ አድርጎ ቆጠረ። ለምን ፈጠርከኝ አምላኬ ሆይ ብሎ ፈጣሪውን አማረረ። በቃ ህይወት እጅ አለችው። ራሱን አገለለ። ጌዲዮን መቅደስ የሱ በሽታ ተጋብቶባት ነው ካሉት በኋላ ህይወት አስጠልቶታል፣ መኖር ሰልችቶታል። በቃ ሰሞኑንማ በዚህ የተነሳ በሽታው ብሶበታል። መቅደስ ግን ይህን የማይመስል ወሬ አልሰማችም። በተሰማማ ምንኛ ባዘነች ነበር። ሆኖም አሁንም ከሱ አልተለየችም። ጌዲዮን ዶርም ውስጥ ሆኖ እንደለመደው ራሱን እየጠየቀ ብቻውን እያወራ ነው። ለምን እማራለሁ? ማንን ልጠቅም? እኔ ማንን ልረዳ? ደግሞ እኔን ሰው ብሎ ማን ነው የኔን እርዳታ የሚፈልግ? ማንም የለም። ማንም ከዛ ትምህርቱን ለማቆም ወሰነ። ቢሆንም
ለራሱም የማይክዳቸው ሁለት እውነታዎች ከለከሉት። አንደኛው ምክንያት መቅደስን አፈቅራታለሁ ወይም አፍቅሯታል። ሌላው ደግሞ አደራ አለበት፣ አልቻለም። በሁለት መንገድ ተጠመደ። ከዛም ጮክ ብሎ መቅደስ አላት። መቅደስ ለምን አፈቀርኩሽ፣ ለምን ቀረብሽኝ እያለ ይወቅሳት ጀመረ። በዚህን ጊዜ ዶርም ውስጥ ማንም ባይኖርም በለጠው የተባለ የክፍሉ ተማሪ በር ላይ ቆሞ እየሰማው ነበር። መቅደስ ስትወድቅ የተቦጫጨረው ፊቷ ሙሉ ለሙሉ ባይጠፋም አሁን ጤነኛ ነች። ያው እንደተለመደው እሷ ሰዓዳ፣ ብርሃን፣ ወይንሸት ሆነው ካፌ ቁጭ ብለው ሻይ ቡና እያሉ ነው። ወይንሸት ፈጽሞ በፍቅር አታምንም። እሷን የሚገዛት ገንዘብና መልክ ነው። በዚህ ጸባዩዋ ከሶስቱም ጋር አትስማማም። በተለይ መቅደስ ሁሌ ሰው እንድትሆን ትመክራታለች። እሷ ግን በቀኝ ሰምታ በግራ ታፈሰዋለች። መጨፈር፣ ሺሻ፣ ጫት መቃም፣ ከሹገር ዳዲዎች ጋር በቃ መውጣቷ የታወቀ ጸባዩዋ ነው። እናም እየተጫወቱ እያለ ዮናስ እየተጎነ ባበለ መጣ። ሁሉንም ሰላም ካላቸው በኋላ አብሯቸው ተቀመጠ። ከዛም ግን ለምን ወጣ ብለን ምሳ አንበላም አላቸው። ወይንሸት ተቅበጥብጣ እሺ አለች። እነ ብርሃንም የግቢ ምግብ ስለሰለቻቸው ተስማሙ። መቅደስ ግን ለመሄድ አልፈለገችም። ቢሆንም በውለታ ስለታሰረች ፈገግ ብላ ጥያቄውን ተቀበለች። ከዛም ይዟቸው ከግቢ ሲወጣ አሁንም ጌዲዮን አየ። ዮናስ ተንኮሉ መቅደስን እየታከከ ነው የሚሄደው። በቃ ከሷ አይለይም። ከጌዲዮን አጠገብ የነበሩ ሁለት ልጆችም አይተው ስለ መቅደስና ስለ ዮናስ ማውራት ጀመሩ። አንተ ግን መቅዲ ዮናስን አፈቀረችው አይደል? ኧረ አይመስለኝም። ተው እንጂ ዮናስን እዚህ ግቢ የማታፈቅረው ሴት አለች ልትለኝ ነው? በእርግጥ ቆንጆ የተባሉት ሁላ ያፈቅሩታል፣ ግን እሱ የሚፈልጋቸው ጊዜ ማሳለፊያ አይደል እንዴ? እባክህ መቅደስም ተከይፋበታለች፣ ታስታውቃለች። ጌዲዮን ለመስማት ተሳነው። ከተቀመጠበትም ተነስቶ ወደ ለመደው ጫካ ሄደ። ዮናስ ምሳ ጋብዟቸው ሲያበቃ ለምን አንድ ሁለት እያልን ስንቀውጠው አናመሽም አላቸው። ይህን ጊዜ ሰዓዳ በሉ እኔን ሸኙኝ አለቻቸው። መቅደስም ኧረ እኔንም ጥናት አለብኝ አላመሽም አለች። መቅደስ እንድትቀር ወይንሸትና ብርሃን ለመኗት። እሷም አይሆንም አለች። ከዛ ብርሃን መቅዲ ካላመሸች እኔም አልፈልግም አለች። ከዛም በቃ ሊሸኛችሁ ብሎ ወደ ግቢ ወሰዳቸውና ከወይንሸት ጋር ተመለሱ። ልክ እነ መቅደስ ወደ ውስጥ ሲገቡ እነሱም መታጠፊያውን መንገድ ሲይዙ ወይንሸትና ዮናስ ተቃቅፈው እየተላፉ ሲላቸው እየተሳሳሙ መንገድ ጀመሩ። ዮናስና ወይንሸት መቅደስ የማይተዋወቁ ድብቅ ግንኙነት አላቸው። ሁለቱም የጥቅም ሰው ስለሆኑ ይስማማሉ። ባለፈውም መቅደስ የወደቀችው የጌዲዮን በሽታ ተላልፎባት ነው የሚለውን ወሬ ዮናስ ነው በወይንሸት አፍ ያስለኮሰው። ምክንያቱም ሁለቱም እንዲለያዩ ይፈልጋል። ዮናስ ጌዲዮንን በነገር ግቢውን ሊያስለቅቁት ለወይንሸት ብር ሰጥቶ አሳምኗታል። ይኸው በወይንሸት ስብከት በተደጋጋሚ ዮናስና መቅደስ እንዲገናኙ እንዲሁም ደግሞ ሲገናኙ ጌዲዮን እንዲያ እያደረገች ነው። ጌዲዮንም የሚሰማው የመቅደስና የዮናስ የተቀነባበረ የውሸት ፍቅር እውነት ነው ብሎ ሊቀበል እየተገደደ ነው። በተለይ ባለፈው አልፎ ሆቴል ሲያስገባት ካየ በኋላ ትምህርት በቃኝ፣ እሷን እያየው ከምቃጠል ባቋርጥ ይሻለኛል ብሎ ከትምህርቱ ሊሰናበት ወስኗል። ጌዲዮን መቅደስን እንዳትጠጊኝ፣ ስለኔ አይመለከትሽም ካላት ቀን በኋላ ዘወር ብላም እንዳላየች ነው የሚያውቀው። አሁንም ራሱን ጠየቀው። እውነት አፍቅራኝ ቢሆን አትንኪኝ ስላልኳት እኔን ትታ ሌላ ወንድ ጋር ባትሄድ ነበር አለ። ከዛም ፍቅሯን መቋቋም ሲያቅተው ከዓይኗ ብርቅ ይሻለኛል ብሎ ትምህርቱን ሊሰናበት ወደደ።
መጽሐፎችን ብቻ ሰብስቦ ለማንም ሳይናገር ወደ መጣበት ሊመለስ ግቢውን ለቆ ወጣ። ልክ የግቢውን በር ሲያልፍ አደራ መብላቱን ፍቅሩን ማጣቱን አስታውሶ በቆመበት ወደቀ። መቅደስም ከሩቅ አይታው የሮጠች መጣ። በፊት እንደምታደርገው ክብሪት ምናምን አጭሳ ሰውነቱ ሲረጋጋ ሳይነቃ ልታመልጠው ልትነሳ ስትል አድርጎት የማያውቀውን ወዲያው ነቃ። መቅደስ ውሃ ሆነች። እንዳይመታት ሁለት ጉንጮቿን በእጆቿ ያዘችው፣ ተንቀጠቀጠች። ጌዲዮን ግን በልቡ አይኖችሽ ስንቄ ሆኑ ብሎ ፍስስ ብሎ አያት። አይኖቹ እንባን አፈሰሱ። መቅደስ ሳይታወቅ ፍቅሯ ተሰናብቷት መንገዱን ቀጠለ። መቅደስም ሁኔታው ግራ አጋብቷት ሳታውቀው በቆመችበት በአይኖቿ ሸኘችው። አው በቃ ጌዲዮን ሄደ። 1 2 ተብሎ 3ኛ ቀን ተቆጠረ። መቅደስ ግራ ገባት። ከክፍል ተማሪ አንስታ እስከ ዳይሬክተር እየተመላለሰች በምን ምክንያት እንደጠፋ ጠየቀች፣ ግን መልስ ማግኘት አልቻለች። የጌዲዮን መጥፋት የዩኒቨርሲቲው ማሳሰቢ ዜና ሆኗል። ምክንያቱም ጌዲዮን በጣም ተስፋ የተጣለበት ጎበዝ ተማሪ ነው። መቅደስ ምግብ አልበላ ውሃ ልጠጣሽ አላት። ተኮራትማ ከትምህርት ተነስታ በተለይ ትኩረቷም ከትምህርቷ ተነሳ። ታመመች። ምንም የግሏ ባይሆንም አቅፋ ስታስታምመው የራሷ ያደረገችውን ያክል ስለሚሰማት ደስተኛ ነበረች። ፍቅሯ የጋራ ባይመስላትም እሷ ግን አይኑ ነበር የፍቅር ምግቧ። አሁን ግን ጠፋ። ምክንያቱን እንኳን ሳታውቅ ተሰወረባት። ብቸኝነት ተሰማት። አሁን የዮናስና የወይንሸት ሐሳብ ተሳካላቸው። የጀመረውን ጌም ለማሸነፍ አንድ እንቅፋቱን አስወገደ። ጌዲዮንን መቼም ከዚህ በኋላ ይመጣል ብሎ መገመት ከባድ ነው። መቅደስ ራሷን አስራ ብቻዋን ዶርም ተኝታ በናፍቆት እየተብሰለሰለች ትገላበጣለች። ከዛም እነ ሰዓዳ መጡ። በየቦታቸው ማረፍ አሉ። ወይንሸት ግን ይህን የተወጣጠረ እርቃኗን ነች። በተለይ እርቃኗን ነች ወይም አትባል፣ ለብሳለች አትባልም፣ ብቻ ለባብሳ መቀባባት ጀመረች። እነ ብርሃን የመቅደስን ሁኔታ እያዩ ነው። እያባበሏት ነበር። ብዙ ብሏት ማጽናኛ ቃል አልቆባቸዋል። ደግሞ ያውቃሉ መፍትሄ እንጂ ምክር አይጠቅማትም። ከዛም ሰዓዳ ወደ ወይንሸት ዞራ ወይኗ ግን በአላህ ምን አለ ትንሽ እንኳን ሸፈን ያለ ነገር ብትለብሺ አለቻት። እሷም ኧረ ይህም ራሱ ረዝሟል ስትል ብርሃን እግዚኦ ታዲያ አንደኛሽን እርቃንሽን አትሄጂም ስትል መቅደስ በተዋጠው ድምጿ የት ግን ልትሄጂ ነው እንዲህ ሆነሽ አለቻት። እሷም ዛሬ ፓርቲ እኮ እኔና ሚኪ የተዋወቅንበት 1ኛ ወራችን ነው አለች። መቅደስም አይ ለወደፊትማ ሰላም ከተባባልሽው ወንድ ሁሉ ልደት ታከብሪያለሽ። ብርሃን ሳቅ ብላ የት ይቀራል አለቻት። ከዛም ወይኗ ወደ መቅደስ ከተኛችበት አልጋ ተጠግታ እንዳዘነ ሰው ቅልስልስ ብላ መግዲ ግን ይህን ጌዲዮን ረስተሽ ለምን ከዮናስ ጋር አዲስ ላይፍ አትጀምሪም? እስከ መቼ እንዲህ ተኮራምተሽ አለቻት። እነ ብርሃንም ግራ ስለገባቸው አዎ እርሺው እሱ እንዲሁ ጥሎሽ ሄዷል፣ ራስሽን ማረጋጋት አለብሽ አላት። መቅደስም እናንተ ምን ነካችሁ? ዮናስ እኮ ንጹህ ጓደኛዬ ነው። ወይንሸትም ፈጠን ብላ እሱ ግን ያፈቅርሻል ስትላት ስልኳ ጮኸ። በቃ መቅዲ ያስቢበት ብላ ቦርሳዋን ይዛ ስልኳን እያናገረች ወጣች። ከዛም እነ ብርሃን ወሬውን ሊቀጥሉ ሲሉ መቅደስ ይልቅ እኔም ስለ ጌዲ ያልጠየኩት አንድ የክፍሉ ልጅ አለ እሱ ጋር ልሂድ ብላ ተነሳች። ሰዓዳና ብርሃን ሄደውም ሌላ ጓደኛውን አገኙ። ይቅርታ ወንድም
በለጠውን ፈልገን ነበረ ሲሉት በሌ መቃሚያ ቤት ነው፣ በዚህ ሰዓት እዚህ አይገኝም፣ ግን እኔም እዛው ልሄድ ስለሆነ ከፈለጋችሁት ልውሰዳችሁት አላቸው። እነሱም ተስማምተው አብረውት ሄዱ። በእውነት እዚህ መንደር መቃሚያ ቤት ቀርቶ ሱቅ እንኳን ያለ አይመስልም። ብቻ እያሽለኮለከ ወሰዳቸው። ወደ ውስጥ ሲገቡ በጣም ተደናገጡ። ውስጥ ያሉት እነ መቅደስን፣ እነሱ ደግሞ ተማሪዎቹን እያዩ ተፋጠጡ። ግማሹ ጫት ይቅማል፣ ግማሹ ሺሻ ያጨሳል፣ ሌሎቹ ሲጋራ ቀስ ብለው ተቀመጡ። ከዛም በትዝብት ቤቱን ይቃኙ ጀመረ። አብዛኛዎቹ የግቢ ተማሪዎች ናቸው። ጥንድ ጥንድ ሆነው የሚቅሙና የሚያጨሱም አሉ። ከዛም አንዷ መጣችና ምን ልታዘዝ አለቻቸው። በዚህ ሰዓት ያመጣቸው በለጠውን ሊጠራ ሄዶ ነበረ። እናም ኧረ ምንም አንፈልግም አሉ። ታዲያ ምን እንድትሆኑ ገባችሁ ስትላቸው በለጠው ታያቸው እኔን ፈልገው ነው አላት። ከዛ አጠገባቸው መጥቶ ተቀመጠ። ምን እንደፈለጉ ሲጠይቃቸው ስለ ጌዲዮን የምታውቀው ነገር ካለ ብለን ነው አሉት። ስለሱማ እኔም በጣም ታዝብሻለሁ። ያረግሽው ነገር እኮ ከእንዳንቺ አይነት ሴት የማይጠበቅ ነገር ማለት። መቅደስ ምን እንደምታወራ አልገባኝም አለች። ለማንኛውም ልወጣ ስለሆነ እየሄድን እናውራ አላቸው። ከዛም ተነሱ። ቀጠለ። ልንገርሽ ጌዲዮን ትምህርቱን የተወው በአንቺ ምክንያት ነው። መቅደስ በጣም ደነገጠች። ማፍቀሩን ባይገልጽላትም ያኔ ጌዲዮን ብቻውን ሆኖ ሲያወራ ከበር ቆሞ የሰማውን ሁሉ ነገራቸው። መቅደስ እነ ብርሃንን ጠየቀች። ማን ነው እንዲህ ያለው? እኔ እኮ የወደቅኩት ብላ የወደቀችበትን ሁኔታ ነገረቻቸው። እነሱም አንገት ደፉ። ብርሃንም ሙሉ ግቢው እኮ ነው በሱ በሽታ መውደቅሽን ያወራው ስትል፣ ታዲያ ለምን አልነገራችሁ ብላጮች። ሌላ ህመም ጌዲዮን በእሷ ሰበብ እንደሆነ አወቀች። ትምህርቱን የተወው በቃ ትምህርት ማስጠላት። ይኸው ክፍል ቁጭ ብላ ሀሳቧ ግን ሌላ ጋር ነው። ከዛ ማቋርጣ ወጣች። ሰዓዳም ተከተለቻት። መቅደስ ግን ምን እየሆንሽ ነው? ቢያንስ ለእናት አባትሽ ለቤተሰቦችሽ አታስብም? የውጭ ዕድልሽን አሳልፈሽ እየተማርሽ ያለሽው እኮ ያስተማረሽን ህዝብና ሀገር ለመጥቀም ነው። ከሁለት አትሁኝ እንጂ ዓላማሽን እንዴት ትዘነጊያለሽ አለቻት። በተለይ ሰዓዳም ተቆጣቻት። መቅደስም እንባ ተናንቋት አቃተኝ፣ ምን ላድርግ አልቻልኩም፣ እንደውም እኔም አላምርም ስትል ሰዓዳ መቅደስ ይሄ መፍትሄ አይሆንም፣ እኔም አልማርም ስትል ሰዓዳ መቅደስ ይሄ መፍትሄ አይሆንም፣ ባይሆን ለምን አድራሻውን ፈልገን አንሄድም አለቻት። ከዛም ተያይዘው አድራሻውን ለማግኘት ወደ ቢሮ ሄዱ። መቅደስና ሰዓዳ የጌዲዮን አድራሻ ለመጠየቅ ወደ ቢሮ ሄዱ። ቢሮውን ሲያንኳኩ ይግቡ የሚል ድምፅ ሰሙ። ከፍተውም ገቡ። ሲገቡም ያጋጠማቸው አስተናጋጅ የመቅደስ አፍቃሪ መምህር ያሬድ ነው። መቅደስ በሰዓቱ አልደነገጠችም። ባለፈው በንዴት ተማሪ መሃል መቅደስ የሰደበችውን አስታውሳ፣ ሰዓዳ ግን ከሆነ ያለችው። መምህር ያሬድ መቅደስን ሲያይ እየተቅለሰለሰ እንዲቀመጡ ጋበዛቸው። ተቀመጡ። ምን ልርዳቸው አላቸው በትህትና። እነሱ የጌዲዮን አድራሻ ፈልገነው ነው በማለት አስረዱት። መምህር ያሬድ በጌዲዮን የተነሳ በሚያፈቅራት ሴት አንደበት ተሰድቧል። በእሷ ሳይሆን በሱ ቂም ይዟል። እሱ ከሌለ የግል ያደርጋታለሁ ብሎ ማሰብ በውስጡም እንኳን ከዚህ ግቢ ከምድረ ገጽም ይጥፋ ብሎ ተመኘ። በመቀጠልም ነገ ፈልጎ እንደሚጠብቃቸው ነግሮ ልክ በዚህ ሰዓት መተው እንዲወስዱ ቀጠራቸው። መቅደስ ፈጽሞ ቂም ይዟል ብላ ስላላሰበች አመስግነውት ሄዱ። ልክ እንደሄዱለትም በርብሮ ፈልጎ ወዲያው አገኘው። ከዛም ከሌላ ሰውም እንዳያገኙት አድርጎ የጌዲዮን አድራሻ ሰነድ አርቆ ደበቀው። በነጋታውም ክላሷን አቋርጣ
ባላት ሰዓት ቢሮ ሄደች። በለሰለሰ ድምጿ ስጠኝ ብላ ጠየቀች። መምህር ያሬድን መግቢ የእውነት በጣም አዝናለሁ። ከትናንት ጀምሮ ሌላ ስራ አልሰራሁም። በቃ ምንም ስራ አልሰራም ማለት ይቻላል። ስፈልግ ግን ላገኘው አልቻልኩም። መቅደስ ሙሉ ተስፋ ተሟጦ አላገኘሁትም ማለት ያለችው። እሱም መግዲ የቻልኩትን ሞክሬያለሁ፣ ግን ላገኘው አልቻልኩም፣ ምንም ማድረግ አልችልም ሲላት እንባዎቿ ከዓይኗ እንደ ጅረት ያለማቋረጥ ይፈሱ ጀመረ። መምህር ያሬድም ከወንበሩ ተነስቶ አጠገቧ ሄዶ አቅፎ ባስመሳይ አንደበቱ አባበላት። ከቢሮ ስትወጣ ላያት ከለቅሶ ቤት ተመላሽ ነው የምትመስለው። ከዛም እየተመላለሽ ጠይቅኝ ስላላት እየተመላለሰች ወደ ቢሮ ትሄዳለች። እያለቀሰች ትመለሳለች። አንድ ቀንም እንዲሁ እያነባች ወደ ክፍል ስትገባ እነ ብርሃን ቁጭ ብለው እያጠኑ ነበረ። ምንም ሳታናግራቸው ተጠቅልላ ተኛች። ብርሃን ግን ቀሰቀሰቻት እና ይህ ቆይ የያሬድ ተንኮልስ ቢሆን አለቻቸው። ሰዓዳም እኔም ጠርጥሬያለሁ አለች። መቅደስም ተነስታ ቁጭ አለች። ወይንሸት ግን ምንም መናገር አልፈለገችም። ግን እውነት ቢሆንስ ብላ ለማጣጣል እንዴ ምን ልሁን ብሎ ይሆን ይህንን ነውር ይፈጽማል ስትል ወዲያው መቅደስ ባለፈው ይቅርታ ስላልጠየቅኩት አለች። እነ ብርሃንም አዎ የሚል መልስ ሰጧት። ከዚያም ያሬድ በማይኖርበት ሰዓት ሄደው ሌላ መምህር ጠይቁ። ያው ያሬድ ስለደበቀው ፈልገው ቢያስፈልጉትም ሊያገኙት አልቻሉትም። ወይንሸት ደስ አላት። ሰዓዳና ብርሃን ግን ከመቅደስ ጋር አብረው አዘኑ። ወይንሸትና ዮናስ ጌዲዮን ስለጠፋ መቅደስን እንዳሰቡት የጌሙ መሃል ላይ ማቆም አልቻሉም። አሁን እሷ ማንንም ማግኘት አትፈልግም። ልክ እንደ ጌዲዮን ብቸኝነትን መርጣለች። ይሁን እንጂ ሙከራቸውን አላቆሙም። ባለፈው ወይንሸት ማሳመን እንደከበዳት ለዮናስ ስትነግረው ቅድሚያ ብር ስለሰጣት ዝቶባታል። እሷም ከዮናስ ከተጣላች ብዙ ገቢ እንደምታጣ ስለምታውቅ ሙከራዋን አጠናክራ ቀጥላለች። መቅደስ ጌዲዮን በብዛት የሚታይበት ቦታ እየሄደች በተስፋና በናፍቆት ተጠብቀዋለች። የወንዶች ዶርም ቢሆን ከሩቅ ሆና ድንገት የምታየው እየመሰላት በስስት ትጠብቀዋለች። ወድቆ የምታቅፈውን ታስታውሳለች። እውነት ላያት ታስለቅሳለች። ለካ ፍቅር እውነትም ኃያል ነው ማለትም የማይቀር ነው። ፍቅርን ስላልፈለጉት አይለቅም፣ ስለፈለጉትም አይዝም። በቃ በፍቅር ወጥመድ ውስጥ መውደቅ ወደድንም ጠላንም የተፈጥሮ ሕግ ነው። ከዚህ በፊት መቅደስ ከሃይስኩል ጓደኛዋ ፍቅር እንዲይዛት ትፈልግ ነበረ። ምክንያቱም ለእሷ ከማንም በላይ ብዙ ነገር ሆኖላታል። ብዙ በቃላት የማይገለጽ ፍቅርን ሰጥቷታል። ግን ፍቅር እንዲይዛት ስለፈለገች አልያዛትም። ይኸው ዛሬ ግን ተራው ደርሷት በጌዲዮን ፍቅር እንዲህ እየተመታች ነው። ከሩቅ ሆነው ሲያዩት የነበሩ የግቢው ወዘኔ ተማሪዎች ሊያስደነግጧት ተነጋገሩና አንደኛው ተማሪ ልክ እንደ ጌዲዮን አጎንብሶ ወደ ወንዶቹ ዶርም መግቢያ ሄዶ መቅደስን በተስፋ ስትመለከተው የነበረው መግቢያ ጌዲዮን ያመጣው መሰላት። ልጁ ልክ እንደ ጌዲዮን ተንፈራፍሮ ወደቀ። መቅደስም ጨርቋን ጥላ ወደ እሱ እየሮጠች ልክ ስትደርስ ልጁ በሳቅ ወደቀ። ሌሎቹም ራሷን እስክትይዝ ሳቁባት። እያለቀሰች ወደ ማደሪያዋ ዶርም ሄደች። አብዛኛው ተማሪ ግን አዘነላት። እነዚያ ቦዘኔ ተማሪዎች በሰሩት አሳፋሪ ስራ ተበሳጩ። እውነት ግን የፍቅር አምላክ ጌዲዮንን ያመጣላት ይሆን? ታሪኩን እንቀጥል። ውድ የሶሎ ቲዩብ ቤተሰቦች ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮን ላይክ፣ ሼር ማድረጋቸውን እንዳትረሱ። እንቀጥላለን። ዶርም ስትገባ ብርሃንና ሰዓዳ
ሁኔታዋ አንጀታቸውን በልቶት አብረዋት አለቀሱ። ወይንሸትም አሁን ተንኮል ለመስራት አመቺ ጊዜ ላይ እንዳለች አስባ ብርሃንንና ሰዓዳን መቅደስን ማዝናናት እንደምትፈልግ ነግራ እነሱም እንዳይከተሏት አሳመነቻቸው። ከዛም በስንት ልመና መቅደስን ላዝናናሽ በሚል ፓርቲ ወሰደቻት። ሀሳቧ ግን ማዝናናት ሳይሆን በመድኃኒት አደንዝዛ ከዮናስ ጋር አንሶላ እንዲጋፈፉ ማድረግ ነው። ከዛም እንዳሰበችው ቀኑ ሄዶ ጨለማው ሲተካ የቀረበላት ለስላሳ ላይ መድኃኒት ጨመረች። ራሷንም ስስት መጨፈር ማበድ ስትጀምርላት በራሱ ሜዳውም ያው ብላ ለዮናስ አስረክባ ከሹጋር ዳዲዋ ጋር ተቀፈለች። ምሽት በጭፈራ ቅልጥ ብሏል። ምሽቱ በጭፈራ ቅልጥ ብሏል። መቅደስ ራሷን አታውቅም። ከዮናስ ጋር ታብዳለች፣ ትጨፍራለች፣ ትዘላለች፣ ታቅፈዋለች። ብቻ የዮናስ ጓደኞች መሸነፋቸውን አመኑ። መድኃኒት ጠጥታ መሆኑን ማንም አልጠረጠረም። ግን ውድድሩን የሚያሸንፈው አብረው እንዳደሩ የሚያሳይ ቪዲዮ ሲያቀርብ ነው። ለዚህም ቀደም ብለው ከወይንሸት ጋር ዝግጅት አድርገዋል። ከዛም አቅፎ ወደ አልጋ ክፍል ወሰዳት። ስልኩ ደጋግሞ ይጮኻል። ግን ብዙ ወንዶች አድንቀው ያላገኙትን ገላ መዳፉ ላይ መሆኑን እያሰበ ሊያነሳው ፈቃደኛ አልነበረም። መቅደስ በዛ ሰዓት ምንም ቢያረጋት ራሷን አታውቅም። ተዘርራለች። ሌላ ዓለም ውስጥ ነች። እሱም በአንድ ድንጋይ ሁለት ወፍ ማለት ይሄኔ ነው አለ። በአንድ በኩል የውርርዱ ከፍተኛ ገንዘብ፣ በሌላ በኩል ደግሞ አስደማሚው የመቅደስ ገላ ደስ አለው። ከዛም ልብሱን ሲያወላልቅ ስልኩ ድጋሚ ጮኸ። ተናዶ ሊዘጋው ሲያይ አሁን ካስበው የውርርዱ ገንዘብ 2 እጥፍ የሚበልጥ ቢዝነስ ነው። ዮናስ በብር ቀልድ አይወድም። ሲኦል ብር አለ ቢባል እንኳን ገነትን ትቶ ሲኦል እንደሚገባ አያጠራጠርም። ከዛም ይህንን ጨዋታ ለነገ ቀጠሮ ከራሱ ጋር ያዘ። መቅደስንም ግቢ ድረስ አድርሷት ወደ ተጠራበት ቢዝነስ ሄደ። ምንም ሳያደርግ ጠዋት ይህንን ወሬ ለወይንሸት ሲነግራት በጣም ተበሳጨች። ቆይ እጅ የገባን እድል አሻፈረኝ ብለክ ድጋሚ ትላለህ አለችው ተናዳ። ዮናስም ከዚህኛው የዛኛው ቢዝነስ ይበልጥ ነበረ፣ ስለዚህ የሚቀድመውን አስቀደምኩ አላት። ወይንሸትም ታዲያ እንዴት ብዬ ነው ድጋሚ የማሳምናት? በዛ ላይ ትላንትና ለምን ጥለሻት ሄድሽ ሲሉኝስ ምንድን ነው መልሴ ብላ ጠየቀች። እሱም ባክሽ ሴት ብላት አታጣም፣ ስለዚህ ሴትነትሽን አንዳንዴ እንኳን ተጠቀሚበት ብሏት ሄደ። የፈራቸው አልቀረም። ወደ ዶርም ስትገባ መቅደስ ታማ እነ ብርሃን እያስታመሙ ደረሰች። ሰዓዳ ልክ ስታያት ደሟ ፈልቶ ቆይ አንቺ መቼ ነው አደራሽን የምትወጪው አለቻት። እሷም አይን አውጥታ ምን አረኩ አለች። ይህኔ ብርሃንም ቡግ ብላ ምን ማለት ነው የወሰድሻት እኮ ጭንቀቷን እንድትረሳ ላዝናና ብለሽ እንጂ አስከረሽ ሜዳ እንድትጫወት አይደለም። ወይንሸትም ውሸቷን ጨማምራ ይሄውላችሁ መጀመሪያ ደህና እየተዝናናን ነበረ፣ ከዛም ካልጠጣው ብላ አስቸገረችኝ፣ ምንም ማድረግ ስላልቻልኩ ሰጠዋት፣ ከዛም መስከር ጀመረች። ይህን ጊዜ ዮናስን አየችው፣ ከሱ ጋርም ካልጨፈርኩ ብላ እሪ ያለችብኝ። ደስታዋን ስለሆነ የምፈልገው እሺ አልኳት። ከዛም ተመቻቹ። መቅደስ ደንግጣ ከተኛችበት ተነሳች። ምንድነው የተመቻቸ ነው አለች። ወይንሸትም አስመሳይ ሳቋን በፌዝ መልክ ስቃ ማለት አንድ ላይ መደሰት መጨፈር ጀመራችሁ? እሱም አብራኝ ትሆን እሸኛታለሁ ሲለኝ ነው። እንደውስ ከኛ በላይ ውለታ ውሎልሻል የለ አብራችሁ እንድትሆኑ ትቼ ከፍቅረኛ ጋር ሌላ ጨፈራ ቤት ሄድን አለቻቸው። ሁኔታው ቢያጠራጥራቸውም 50% አመኗት። መቅደስ እንደ በፊቱ መሆን ተስኗታል።
በደንብ አትበላ፣ አትጠጣ፣ አትማር፣ አተኛ። ውበቷ ባይካድም ውስቁል ብላለች። የጌዲዮን አለመምጣት አድራሻውን መጥፋቱን ሙሉ ለሙሉ አመነች። በዚህ ከቀጠለች ትምህርቷንም ማቆሟ የማይካድ ነው። በእርግጥ ጌዲዮን ከሄደ 2ኛ ሳምንቱን ያዘ። ወይንሸት አሁንም እንዝናና የሚል ጥያቄ ለመቅደስ አቀረበች። መቅደስን ጓደኞቿ ማልተስማሙ ብንሄድ ራሱ ሁላችንም አሏት። ፍጹም እንዳትላት ለማሳመን ጣረች። የሚያምናት ግን አጣች። የዮናስም የወይንሸት ርግብ ሳይመታ ቀረ። ዛሬ ደግሞ ቀኑ ሌላ ነው ለመቅደስ። አፍቃሪዎች ሐዘንን፣ አለማመንን፣ ስቃይዋን ተረድተው ላዘኑላትና ለራሷ ለመቅደስ ትልቅ የምስራች የሚባል ከባድ አይሆንም። ነገሩ አስገራሚም አስደንጋጭም ነው። አስደንጋጩ ጌዲዮን አይወጣም ብለው ለደመደሙት ነው። አስገራሚው ክስተት ደግሞ የመቅደስ ህልም ሆኑ ነው። ለካ ነገሮች ሲዘበራረቁ ቦታቸውን ሊይዙ ነው የሚባለው እውነት ነው። ጌዲዮን ካመጣችው ባጃጅ ሲወርድ እውን እሱ አይመስልም። በጣም ከስቶ ፊቱ ጠቁሯል። ምግብ አሳይተውት እንደነሱት ሕፃን ብብት ብሏል። ጸጉሩ ተበጥሮ የሚያውቅ አይመስልም። ልብሱም ዝርክርክ ብሏል። ብቻ ባጭሩ ዩኒቨርሲቲ ተማሪ ሳይሆን የጎዳና ተዳዳሪ መስሏል። ተማሪው ተገርሞ ለወሬ ከመቸኮሉ የተነሳ ቀስ ብለው ፎቶ አንስተውት በሜሴጅ መቀባበል ጀመሩ። በአንዴ ግቢው ተዳረሰ። ደስ ያላቸው እንዳያቅፉት እንኳን ደህና መጣ እንዳይሉት ይፈሩታል። በመምጣቱ የተበሳጩት ደግሞ ቢችሉ መልሰው ቢያባሩት ደስታቸው ነበረ። በዚህ ሰዓት መቅደስ ራሷን አሟት ተኝታ ነበረ። እነ ሰዓዳም አሉ። የመቅደስ ስልክ ሲጮህ ዝም አለችው። ከዛም ሜሴጅ ገባ። ብርሃንም ለምን አታዩም አለቻት። መቅደስም ራሷን ይዛ እንዳቃታት አመላከተች። አንቺ እዩ አለቻት። ከዛም ስትከፍተው ጌዲዮን የመምጣቱ ዜና ነው። ብርሃን ሳታስበው በደስታ ጮኸች። እነሱም ደንግጠው ምን ሻሏት። እሷም ነገረቻቸው፣ ግን አላመኑትም። ከዛም ፈጠን ብላ ፎቶውን አሳየቻቸው። መቅደስ ከማየቷ ከመኝታዋ ወርዳ በሌሊት ልብሷ ጫማ እንኳን ሳታደርግ በረረች። እነሱም ተከትሏት። ወይ ፍቅር! ዞር ብላ ግራ ቀኝም አላየችም። ቀጥታ እንዳየችው በራ ዘላ ተጠመጠመችበት። ራስ ምታት የተባለ ተረሳ። ጌዲዮን ትርታው ጨመረ። ለማንም ተሰምቶት የማያውቅ ስሜት ለእሷ ስለሚሰማው እንደ ማግኔት ስቦት እሱም ማቀፋት። ብዙ ተማሪ በሁኔታቸው አለቀሰ። ብርሃንና ሳዳማ ተቃቅፈው ነው ያለቀሱት። ጓደኛዋ መታደር እንደነሱ ደስታዋ ደስታቸው፣ ሐዘን ሐዘናቸው። ሌሎቹም ፎቶ እያነሱ በፌስቡክ ይለጥፋሉ ነበረ። ጌታው ተቃቅፎ ባያቸው እውነት ያጓጓል። እናም ለደቂቃም ቢሆን ናፍቆታቸውን አስታገሱ። ሁለቱም የደስታ መቃጠል አለባቸው። ግን ልትለቀው ስታስብ ከዛ እየተበጠበጠች ደስታዋን ለመደበቅ እየሞከረች ከአንገቱ ስትላቀቅ በሳቅ ተሞልታ ይህን ያክል ጊዜ የት ሄደናል? እሱም በስስት እያያት ዝም አላት። ቀጠለች። መምጣት በጣም መስሎ እንኳን ደህና መጣ። እሱም አመስግኗት ቦርሳውን ይዞ ወደ ዶር አመራ። ጌዲዮን እንዲህ ጉስቅል ያለው ናፍቆቷ ከሄደበት ቀን ጀምሮ ከአንድ ቤት ወጥቶ አያውቅም። ከእሷ ሌላ ምንም አይታየውም ነበረ። በእርግጥ በፊትም ማንንም ባያናግርም እሷን ሲለይ ግን በሶበት አንድ ክፍል ውስጥ ማልቀስ አለቀሰና ራሱን ባስጨነቀ ቁጥር በሽታው የተነሳበት ከመቅደስ በላይ ጌዲዮን ተጎድቷል። ትናንት ግን ራሱን መቆጣጠር ሲያቅተው የመጣው ቢመጣ የማንም ብትሆን አይኗን ባይሻል ገና በሌሊት ጅማን የረገጠ በእውነቱ መቅደስ ስታቅፉ በህልም ዓለም ውስጥ ያለ ነበር ይመስላል። ነገር ግን ሲለያት በሆኑ ስታውቀው ታፈቅረው ባይገባውም ደስታውን መቆጣጠር አቅቶት አለቀሰ።
መቅደስም ስለቷ ሰመረ። እሷም እንደሱ ማፍቀሩን ባታውቅም በደስታ ሰከረች። ይህንን የሰሙት መምህር ያሬድ ወይንሸት ዮናስን በንዴት የሚይዙት የሚጨብጡት አጡ። የጅማ ዩኒቨርሲቲ ጉድም ስለሆነ ገና በጠዋቱ ድብልቅ አለ። የመቅደስንና የጌዲዮንን ዳግም የመገናኘት ደስታ እነ ብርሃን በአንድ ለማድረግ አሰቡ። በመቀጠል ከጌዲዮን ገንዘብ አባቱ። ብርሃን የሀብታም ልጅ ስለሆነች ከሴቶች ከፍተኛ የሆነ ወጪ የሸፈነች እሷ ነች። ከወንዶች ደግሞ በለጠው ወይንሸትን ሲነግራት በጣም ስለተቃጠለች ግን እንዲያውቅባት ስላልፈለገች ብሩን አዋጣለሁ ፓርቲው ላይ ግን አልገኝም፣ ሌላ ቀጠሮ አለ። ሳዳማ ለብሩ በሽን አይፈልግም አለች። በእርግጥ ለብዙ ጊዜ አብረውት ሲማሩ በዝምታውና በበሽታው የተነሳ ለማናገር ቢፈልጉም ዛሬ ግን ደግሞ ከማናገሩም አልፎ ወስደው ጸጉሩን አስቆርጠው በራሳቸው ምርጫ አልብሰው አስጌጡት። ጌዲዮን መጀመሪያ ሲነግሩት ውስጡ ደስተኛ ነበር። ምክንያቱም ብዙ ጫጫታና ወከባ ያለበት ቦታ በኋላ ግን መቅደስ እንደምትኖር ሲነግሩት እሷ ካለች የትም ይመቸኛል በሚል ሀሳብ ፈቃደኛ መቅደስም ሲነግሯት ደስታዋ እጥፍ ሆነ። እሷንም እንደሱ አስወሩ። ከዛም የሚገርም ፓርቲ በእርግጥ አንድ ላይ ባይሆኑ ግን በአይን እየተሰራረቁ አንዳንዴ ደግሞ ደፍራ እየሄደች እያናገረችው ምሽቱን ቦረቁበት። ግን ጌዲዮን ሰግቶ እንኳን ሊያምነው የህመም ስሜትን አልተሰማው። ሁሉንም ያዝናና ዋው የሚያስብል ምርጥ ምሽት አብሮ አሳለፉ። ዋው የትናንትና ምሽት ዛሬ ቀኑን ልዩ አድርጎታል። መቅደስማ ሌላ ሰው ሆናለች። ገና ከእንቅልፏ ስትነቃ ፊቷ በሐሴት ያበራል። ሁሉም ጓደኞቿ ጨራርሰው ወደ ክላስ ሄዱ። እሷ ረጋ ብላ ለሳምንታት የረሳቸውን መዋዋን አንስታ ልቀባባ ጀመረ። ሲላት እየዘለለች ሲላት ብቻዋን እየሳቀች ደስታዋ ልክ አጥቶ ነበረ። ልክ ከዶርም ስትወጣ ጌዲዮን አገኘችው። ድጋሚ እንደ አዲስ ተፈራሩ። እሱም ኩስትር ያለ እሷም እንደ በፊቱ በመርበትበት ሰላም አደርክ ብላ ጠየቀችው። እሱም ፈጣሪ ይመስገን ብሏት ወሬ ሳይጨምር መንገዱን ቀጠለ። እሷም ይህን ቃሉን ስለነበረ አስተማሪው መምህር ያሬድ ነበረ። ትንሽ ደቂቃዎችም ሆነ ትምህርት ከተጀመረ መቅደስ ምንም ሳትል ቀጥታ ገባች። ያሬድም እምነት ስለነበረበት እስካሁን የት ነበርሽ? እሷም የምትለው ሲጠፋበት ከጌዲዮን ጋር ነበርኩ ልትል አስባ ገና ጌዲዮን የሚለው ቃል ካፏ ሳይወጣ መምህር ያሬድ በንዴት ጌዲዮን ታዲያ ምን ይጠበስ? የሚያዋጣች ትምህርቱ ነው። ያ በሽተኛ ነው ብሎ ጮኸባት። በአንዴ ደስታዋን ከፊቷ አጠፋው። መቅደስም ይቅርታ ቲቸር፣ መናገር ካለብህ እኔን ተናገረኝ፣ በተረፈ ጌዲዮን እንድትናገረው አልፈቅድልህም ብላ መሬቱን እየደበደበች ሄዳ ወንበሩ ላይ ቁጭ አለች። ዮናስ ጌዲዮንን ማስፈራራት ፈልጎ ስለነበረ ከጓደኞቹ ጋር መንገዱ ላይ ቆሞ ጠበቀው። አጠገባቸውም ሲደርስ ና አለው። ጌዲዮንም አንገት እንደደፋ እኔን ነው አላቸው በተኮሳተረ ድምፅ። አዎ አንተን ነው፣ ና ጌዲዮን። ጌዲዮንም ያለምንም ፍራቻ አጠገባቸው ሄዶ ምን ፈለጋችሁ አላቸው። ዮናስም ከት ብሎ ስቆ ወገኛ ከእናንተ አይነቱ በሽተኛ ደግሞ ምን ይፈለጋል ሲለው ጌዲዮን ወጣ ብሎ ታዲያ ለምን አስቆማችሁ አለ። ዮናስም ላስጠነቅቅህ፣ ስማ ከመቅደስ ስር እላለሁ ብትል እደፋሃለሁ፣ እወጋሃለሁ፣ ታውቃለህ፣ እደፋሃለሁ። ጌዲዮን በፌስ መልክ እያየው ወይ ታዲያ ብትንቀኝም ከኔ ትልቅ ነገር ፈልገሃል። እኔም አንድ ነገር ልንገር፣ ጀግና ፊት ለፊት ተዋግቶ ድል ያደርጋል እንጂ
እንዳንተ ኋላ ኋላ ብሎ አይደለም። እሺ መቅደስን የግልህ ማድረግ ካለብህ በፍቅር ነው። የሚያስፈልጓትን የምትፈልጋቸውን ነገሮች በማጥፋት አይደለም። እንደው በዚህ መንገድ የግልህ ብታረጋት እንኳን መሰረት የሌለው ቤት አይቆምም እና እውነቱን ያወቀች ቀን የውሸት ማንነትህ ገደል ይዞ እንደሚገባ አትጠራጠር። ዮናስም ደሙ ፈልቶ ስማ አንተ ደነዝ፣ እንድትመክረኝ ሳይሆን እንድትጠነቀቅ ነው ያስቆምኩ። አሻፍረኝ ካልክ ግን በነፍስ ፍረድ ሲለው ጌዲዮን ከበፊቱ በላይ በመኮሳተር አንተ የፍቅር ትርጉሙ አልገባህም። መኖር ካለብኝ ለፍቅር ነው። ፍቅር ማለት ደግሞ ስለሌላ መኖር ነው። አየህ በዚህች ምድር ላይ ለሁለት ነገሮች ነው የምኖረው። አንድ ለእናቴ፣ ዛሬ ደግሞ ለሁለተኛዋ እናቴ ለፍቅሬ። በእነዚህ ሁለት ነገሮች ለመጣብኝ ከነፍስ በላይም ካለ አሳልፌ ለመስጠት ዝግጁ ነኝ። ዙሪያ ጥምጥም ከምትሄድ ፊት ለፊት ሞክረኝ። ደግሞ አትርሳ መቅድህ የማታውቃቸው የአንተ ድብቅ ሚስጥሮች እንዳሉ። እናም ወንድም ከኔ በላይ አንተ ፍራሺ ብሎት እየተውረገረገ መንገዱን ቀጠለ። ዮናስ በጓደኞቹ ፊት አፈረ። እነሱም እሱን ለማባበል ይሄ በሽተኛ ፋራ፣ ቆይ እንሰራለታለን፣ ይሄ ገገማ እያሉ የስድብ ናዳ ወረዱበት። አሁን ጌዲዮን አንድ ነገር ገባው። መቅደስና ዮናስ የፍቅር ግንኙነት እንደሌላቸው፣ የባለፈው ውሳኔውን ትክክል እንዳልነበረ ተረዳ። ግን አሁንም መቅደስ እሱን እንደምታፈቅረው ማወቅ ቢፈልግም ግልጽ አልሆነለትም። መቅደስና ጓደኞቿ ከመመገቢያ ክፍል እየወጡ ሳለ ጌዲዮን ደግሞ ገና ሊበላ እየገባ ፊት ለፊት ተገናኙ። መቼስ ጅብ በቀደደው ውሻ ይሾልክበታል ነው። ውሻ በቀደደው ጅብ ይሾልክበታል የሚባለው ብቻ የሆነው ሆኖ እንደተገናኙ ብርሃን አይ ጌዲ ሰላም ነው አለችው። ከዛም መቅደስ በከፈተችው መንገድ ሁሉም ሰላም አሉት። የሚሄድበትን እያዩ የሚያወሩት ሲያጡ የት እየሄድክ ነው ብላ ጠየቁት። እሱም ምሳ ልበላ አላቸው። እሺ መልካም ምሳ ብለውት ከመለያየታቸው ጌዲዮን አዙሮ ጣለው። መቅደስ እየሮጠች ወደሱ መጣች። በጣም እየተወራጨ ነበረ። እንደምንም ብላ አረጋጋቸው። ከግማሽ ሰዓት በኋላ እግሮቿ ላይ አስተኝታ ባፍ ባፍንጫው የደፈቀውን አረፋ በገዛ ልብሷ እየጠራረገችለት ነቃ። ገና ከመንቃቱም አላግባት የማያውቀውን ከእግሮቿ ሳይነሳ መቅዲ አላት። እሷም ራሱን እየደባበሰች ወይ ጌዲዮን አለች፣ የእውነት ፈትነሽኝ ታውቂያለሽ? ከዚህ በፊት ወድቄ ስነቃ ዓለሜ ጨለማ፣ ሕይወት ጠቁራብኝ፣ ተስፋዬ ተሟጦ ነበረ። አሁን ግን እንዲህ ሲላት ታይቶ የማይታወቅ ምንም እንኳን ባይስቅ ፈገግታ ፊቱ ላይ ይነበብ ነበረ። አሁን ግን ምን አለችው? መልሱን ለመስማት ጓጉታ በአንቺ የተነሳ ጭራሽ መውደቄን ወደድኩ። ምን ብዬ እንደማመሰግንሽ አላውቅም። ለውለታሽ የሚመጥን ቃል የለኝም። እውነት ግን እግዚአብሔር አንቺ ሲፈጥር ብዙ ጥበቡን አፍሶብሻል። መቅደስ ይህንን የተስፋ ቃል በመስማቷ ቀኑን ሙሉ በደስታ ጮቤ ስትረግጠዋለች። መቅደስ ምንም እንኳን ከጌዲዮን ፍቅር ባትጀምርም አሁን ከዓይኗ ስር በመሆኑ ደስታዋ ተመልሷል። ጌዲዮንም እንደዛ። አሁን ወሩ የፈተና ነው። ጎበዝ ተማሪዎች በጥናት ተጠምደዋል። ላይብረሪውን ሞልተውታል። እንደ ወይን እሸት ያሉት ደግሞ እንዴት አስተማሪዎቻቸውን ማማለል እንዳለባቸው ብቻ ሁሌም በየፊናቸው እየተዘጋጁ ነው። ጌዲዮንም እንደለመደው ጫካ በመሄድ ማጥናቱን ተያይዞታል። በነገራችን ላይ መቅደስ አሁንም ሳያያት ትከተለዋለች። እናም ዛሬም ሳያያት ከኋላው ሄዳ ከቅርብ ርቀት ሆና እያየችው ነው። ግን ይህን የምታደርገው አንድ ቀን በህልሟ ጫካ ውስጥ ወድቆ አውሬዎች ሊበሉት ሲሉ በላብ ተጠምቃ ከእንቅልፏ ባና ከዛ ወዲህ እውን እንዳይሆን እየፈራች ከግቢ ሲወጣ አብራው ትወጣለች። በድብቅ ተከተለችው። እናም ብዙ ቆየ።
በተስፋ ስትጠባበቀው ቆይታ የሆነ ሰዓት ላይ በጫካው የጦጣዎች ፍጡር ተመለከተች። ከዛም ቀልቧን ሳቡት። ከዛፍ ዛፍ ሲዘሉ ሲቦርቁ ስታይ ለጊዜው ጌዲዮን ለጥናቱ ተወች። ከዛም ስልኳን አውጥታ መቅረጽ ጀመረች። ጌዲዮን በዛን ሰዓት ጥናቱን ጨርሶ መጽሐፎቹን ሰብስቦ ተነስቶ እንደዞረም መቅደስን አያት። ብታየው በተደበቀች ነበረ፣ ግን አላየችውም። በጦጣዎቹ ሁኔታ እየሳቀች ካሜራዋን ደቅና እየቀረጸች ነው። ጌዲዮን የልቡ ጀግና በተመስጦ እያደነቀ ለደቂቃዎች ሲያያት ቆይቶ ፊት ለፊቷ ሄደ። ከዛም ረጋ ባለ ድምፅ መቅዲ አላት። መቅደስ በድንጋጤ ጮኸ። አውቃ ፌንት እንደነቀለ ሰው እጁ ላይ ወደቀች። እሱም እውነቷን መስሎት ሊያነቃት ብዙ ጣረ። ከዛም የያዘውን ሃይላንድ ውሃ እላዩ ላይ ደፋ። ሆነ ብላ እያለከለከች ነቃች። እሱ ምን ሆነሽ? እሷም እንዴ አስደነገጥከኝ እኮ አለችው። በእርግጥ ከሚባለው በላይ ደንግጣለች። ከዛም እንደማያውቅ ሆና ቆይ እዚህ ምን ታደርጋለህ አለችው። ጌዲዮንም እኔማ ያው በብዛት እዚህ ነው የማጠናው፣ ይልቅ አንቺ እዚህ አስፈሪ ጫካ ብቻሽን ምን ታደርጊያለሽ አለ። መቅደስም አመጣ ምን መሰለ የሆነ የፎቶ ኤግዚቢሽን አለብኝ እናም ለዛ ነው ስትለው ተቆጣት። ቢያንስ ከጓደኞችሽ ጋር አትመጭ? ቆይ እኔ እንዳገኘሁሽ ኦልሬዲ ያገኘሽስ? በሁኔታው ደስ አላት። በእርግጥ ማንም ቢሆን የሚያፈቅረው ሰው ሲጨነቅለት ያስደስተዋል። መቅደስም ያ ደስታ ነው የተሰማት። ቀጥላ እሱን ጠየቀችው። እሱም ከልጅነቱ ጀምሮ የለመደው እንደሆነ መቅደስም ልክ እንደ አዲስ ሰው መወላገድ ጀመረች። ጭራሽ መሄድ ያቃታትም መሰለች። ጌዲ በእጆቹ ደገፋት። እሷም ይህንን ስለነበር የፈለገችው ፈገግ አለች። ግቢም ሲገቡ እንደተደጋገፉ ነበረ። ነገሩ ብዙን ተማሪ አስገረመ። ዶርም ስትገባ እነ ሰዓዳ ቆይ አብረን እናጠናለን ተባብለን የለም እንዴ ምን ነው ቆየሽ አሏት። እሷም ከነሱ ምንም ስለማትደብቅ ነገረቻቸው። ከዛም ጥናት ጀመሩ። ወይንሸት ግን ማጥናት አልፈለገችም። ቢሆንም መቅደስ በግድ ያዘቻት። ከዛም በጋራ የሚያጠኑትን ሲጨርሱ በግል እንዲሰሩ ጥያቄ ሰጠቻቸውና ወይንሸትን ብቻዋን ማስጠናት ጀመረች። ግን ምንም ሊገባት አልቻለም። ሀሳቧ ሁሉ አብሯት የለም። መቅደስ ተበሳጨች። ብርሃን በሁኔታዎቻቸው እየሳቀች መቅዲ አትልፊ፣ ወይንሸትን እኮ እንኳን አንቺ ቪዲዮን ቢያስጠናትና አይገባትም ስትል ወይንሸት በንዴት ትራስ ተወረወረች። መቅደስ ብርሃን እንደዛ ስትል አንድ ሀሳብ መጣላት። ብርሃን መቅደስን እንኳን አንቺ ቪዲዮን ቢያስጠናትና አይገባትም ስትል መቅደስ አእምሯ ላይ አንድ ሀሳብ መጣላት። ብርሃንና ወይንሸት ሲጣሉም መልስ አልሰጠቻቸውም። እስካሁን ከጌዲዮን ጋር አብሮ ለመሆን ብዙ ተጨንቃለች። ከዛም በውስጧ አዎ አስጠናኝ ብለው መቼም ጨክኖ እንዳይለኝ አዎ አስጠናኝ እለዋለሁ እያለች ሳታስበው ፊቷ በፈገግታ ተሞላ። ለምን ብሎ የጠየቃትም የለም። ምክንያቱም በሁለቱ ጸብ እየተገረመች መሰላቸው። በነጋታው ልትጠይቀው ከክፍል እስኪወጣ መንገድ ላይ ጠበቀችው። ከዛ ሁሉም ተማሪ ወጥቶ ሲያል መጨረሻ ላይ አቀርቅሮ መጣ። መቅደስ ምን እንደምትለው እየተለማመደች ነበረና ግን እሱን ስታይ ሁሉም ነገር ጠፋባት። እንደደረሰ ማያትና ሰላም ሊላት ተጠጋ። እሷ ግን ደንግጣ ስለነበረ አንደበቷ ተያይዞ እጇ እየተንቀጠቀጠ ለሰላምታ መዘንጋት አቃተው። ለሰላምታ እጁን መዘርጋት አቃተው። ጌዲዮንም ምን ሆነሽ ነው አላት። እሷም በመጠየቅና ባለመጠየቅ መሃል ሆነ አይ ምንም ስትለው የሆንሽማ ነገር አለ እናት ነግረኝም አላት። እሷም ጎበዝ ተማሪ አይደለም አለችው። እሱም ማለት አላት
ማለትማ የፈተና ዝግጅት ስለከበደኝ እንድታስጠናኝ ነው አለችው። ቁና እየተነፈሰች ጌዲዮንን እኔ አንቺን ጎበዟንና ቀለምን አንቺ ጎበዝ አይደለሽም እንዴ? እንዴት አላት። መቅደስም ካልተመቸ ችግር የለውም ስትለው ኧረ ለዛ አይደለም ማንም ማስጠናኝ ብሎኝ ስለማያውቅ ገርመሽኝ ነው እንጂ ማስጠናቱን አለመፈለግ አይደለም። ደስ ካለሽ ከትምህርት ሰዓቴ ውጪ ማጥናት ስትፈልጊ ሁሌም ጥሪኝ ይመቸኛል አላት። ጥያቄዋን በፍጥነት ስለተቀበላት መቅደስ ደስ አላት። ይህን ዮናስ ካፌ ቁጭ ብሎ እያያቸው ነበረ። በሚያየው ነገር ተበሳጨ። የውርርዱ የመጨረሻ ወር ላይ ነው ያለው። ግን ይበልጥ ያሳሰበው የውርርዱን ብር ማጣቱ ሳይሆን በማንም ተሸንፎ የማያውቀው ዮናስ በተለይ በአንድ ሴት ክብሩ ሲነካ መሸነፉን ግቢው ሲያወራ ገና ካሁኑ ታይቶት ነው። ከዛም የፍቅር ጥያቄ ሊያቀርብላት አሰበ። ጌዲዮንም መቅደስን ይዟት ላይብረሪ ገቡና መጽሐፍትን ይዘው ወጡ። ከዛም ቀጥታ ወደ ጫካ ሄዱ። እዛም አጥንተው ለነገሩ ምን አጥንተው እሱ ለፈለፈ እንጂ መቅደስ አንዱንም አልሰማቸው። ከዛም እንደጨረሱ እኒህ ሲላት አይ ለምን ትንሽ አንጫወትም ቦታው ደስ ይላል አለችው። ካልሽ እሺ አላት። ጌዲዮን ከማንም ጋር አፍ ለአፍ ገጥሞ አውርቶ ስለማያውቅ በመካከላቸው ዝምታ ሰፈነ። ከዛም መቅደስ እኔ የምለው እስኪ ታሪክህን አጫውተኝ ብላ ጠየቀችው። እሱም መጀመሪያ አንቺ ንገረኝና እነግርሻለሁ። ትንሽ አንገራግራ ቀጠለች። ያው እኔ ተወልጄ ያደግኩት አዲስ አበባ ለጋር የሚባል ሰፈር ነው። የልጅነት ጊዜ እንደ ማንኛውም ሕፃን ደስ የሚል ነበረ። 2 ወንድምና 1 እህት አለኝ። የቤታችን የመጨረሻ ልጅ እኔ ነኝ። ሁሉም ታላቆቼ ናቸው። አባቴ የአዲስ አበባ ዩኒቨርሲቲ መምህር ነው። እናቴ ደግሞ ከፍተኛ የመንግስት ቢሮ ነው የምትሰራው። ሁለቱም የተዋወቁት አባዬ መምህር፣ እማዬ ደግሞ ተማሪ ሆነው ነበረ። አሁን ላይ ጥሩና ስኬታማ ቤተሰብ አለን። ሁሉም ወንድምና እህቴ የማዕረግ ተመራቂ ናቸው። እኔም ጠንካራ እንድሆን ዘውትር ያበረታቱኛል። እንደውም የውጭ እድል መጥቶልኝ አልፈልግም ብዬ ነው ዛሬ ላይ በጅማ ዩኒቨርሲቲ የዶክትሬት ትምህርቴን የመማረው። ምክንያቱም ሳይማር ያስተማረኝን ህብረተሰብ እኔም ወግ ደርሶኝ ማገልገል እፈልጋለሁ። ይህንን ሳደርግ ከቤት አንድም ተቃዋሚ አልገጠመኝም። በቃ ይኸው አሁንም እየተማርኩ ነው እልሃለሁ አለችው። ጌዲዮንም ዋው የሚያስቀና ቤተሰብ ውስጥ ነው የበቀልሽው አላት። መቅደስን አመሰግናለሁ ስትለው ኧረ ምንም አይደለም፣ ደግሞ ተምረሽ አንቺም ጥሩ ቦታ እንደምትደርሺ አልጠራጠርም አላት። ከዛም የእሱን እንዲነግራት ስትጠይቀው ነገ ዲያሪውን አገላብጦ መጥቶ እንደሚነግራት ቃል ገብቶላት ተነስተው ወደ ግቢ ተመለሱ። ልክ እንደተለያዩ ዮናስ አስቆማት። እሷም ሰላም ካለችው በኋላ በጣም ለጥብቅ ጉዳይ እፈልግሻለሁ አላት። እሷም ምን እንደሆነ ስትጠይቀው ማታ እራት እየበላን እነግርሻለሁ ብሎ ትልቅ ሆቴል ከመፍቱ 2 ሰዓት እንድትመጣ ጋበዛት። በፍጹም እንዳትቀር ማስጠነቀቃት። እሷም የማትረሳው ውለታ አስገድዷት ውስጧ ቢደነግጥም ፈቃደኛ ሆነች። መቅደስም የመሄጃዋ ሰዓት ደረሰ። ወይንሸትም አንዴ መቅዲ አትቀባቢም እንዴ ዮናስ እኮ ነው ዮናስ ጋር እኮ ነው የምትሄጂው፣ ያውም እራት አለቻት። ባክሽ ብዙም ደስተኛ አይደለሁም፣ እንደውም እሱ ሆኖብኝ ነው እንጂ አልሄድም ነበረ አለቻት። ወይንሸትም ቢሆን አንዴ ተስማምተሻል፣ ትንጥ ብለሽ ነው መሄድ ያለብሽ። ስለዚህ አሁን ይህንን ልበሺ፣ ይህንን ተቀቢ እያለች ያለ ውድ በግዷ ውበቷ ጎልቶ እንዲታይ ያደረገቻት። ከዛም ተሰናብታቸው ስትሄድ ወይንሸት ወዲያው ተከትላት ወጣ። ጌዲዮንን በሌላ ተማሪ አስጠራቸውና ደብዳቤ ሰጠችው። እሱም ከፍቶ ሲያነበው ስማ አንተ በሽተኛ ነግሬህ ነበረ መቅደስ የኔ ናት ብዬ። ለማንኛውም እንድታምነኝ ስል ዛሬ ምሽት የፍቅር ጥያቄ አቀርብላታለሁ። ከቻልክ መጥተህ
መታደም ትችላለህ ዮናስ ይላል። እሱም ወሬኛ ብሎ ደብዳቤውን ቀደደና ወደ ዶርም ሊመለስ ሲል መቅደስን በዛ በጨለማ ንግሥት መስላ ከግቢ ስትወጣ ከሩቅ አያት። ጌዲዮን ማመን አቃተው። ባይፈልግም ፍቅር ነውና ተከትሎ መጨረሻውን ሊያይ ከኋላዋ ተከተላት። መቅደስ ባላት ሰዓት ሆቴሉ ገባች። በዓይኗም ብዙ ወንበሮች ላይ ፈለገች፣ የለም። ከዛም አንድ ወንበር ይዛ ተቀመጠች። አስተናጋጇ ፊት ለፊቷ መጥቶ ምን ልታዘዝ አላት። እሷም ሰው ጠብቃለሁ የሚል መልስ ሰጠችው። ከቆይታዎች በኋላ ሌላ አስተናጋጅ መጣችና መቅደስ አለቻት። እሷም አዎ ነኝ፣ ኦኬ ተከተይኝ አለቻት። መቅደስም ግራ በመጋባት ወዴት ስትላት ዮናስ የተባለ ደንበኛችን ነው ይዘሻት ነይ ያለኝ አለቻት። እሺ ብላ ተከተለቻት። ሁለተኛ ፎቅም እንደደረሱ ስለደረስን አይንሽን ላስርሽ ነው አለቻት። መቅደስ ይበልጥ ግራ በመጋባት እኮ ለምን ስትል አርጊ የተባልኩትን ነው ብላ አይኖቿን አስራ ግን ግለጪ ሳትባይ ምንም እንዳታይ አደራ ብላት የፎቁ በረንዳ ላይ አደረሰቻት። አድርሳት ተመለሰች። ዮናስም ከጥቂት ደቂቃ በኋላ ግለጪ አላት። መቅደስ የታሰረችበትን ጨርቅ ከዓይኖቿ ስታነሳ የምታየው ነገር ህልም መሰላት። አበባ ተጎዝጉዞ ምሽቱ በሻማዎች ደምቆ አለ የተባለ የመጠጥ አይነት ቀርቦ ዮናስ አንዲት ቀይ ጽጌረዳ ይዞ ፊቷ ተንበርክኳል። በዛ ሰዓት ጌዲዮን ዝፍቅርቅ ባለ ስሜት ውስጥ ሆኖ እያያቸው ነበር። መቅደስ ግራ ገባት። ለአንድም ቀን ዮናስን በዚህ መልኩ አስባ አታውቅም። ዮናስ ምን እየሆንክ ነው አለችው። እሱም ክሽን አድርጎ በሚያወራት አስመሳይ ግን ጣፋጭ በሆነ አንደበቱ መቅዲ እኔ ካየሁሽ ቀን ጀምሮ አፈቅርሻለሁ፣ የልቤ እመቤት አድርጌ ሾሜሻለሁ። መቅዲ አንቺ ከማንም በላይ ለእኔ ልዩ ነሽ። እስከ ሕይወቴ ፍጻሜ አንቺ ብቻ ለሆነ ፍቀጅልኝና የፍቅርሽ ባሪያ ለሆነ እያለ ዜማ ቢጨመርበት አንድ ክሊፕ የሚሰራውን ዜማውን አፈሰሰባት። ከዛም መቅደስ ምን እንደምትል እንኳን ግራ ገብቷታል። ይኸውልህ ዮናስ እኔ ላረግ አልችልም ብላ ከተንበረከከበት እጆቹን ይዛ አስነሳቸው። ዮናስ ደግሞ ፈላ። ግን ለምን አላት። ይኸውልህ እኔ የምለው የማፈቅረው ሰው አለኝ። አንተን ወንድሜ እንጂ ፍቅረኛዬ ላደርግህ አልችልም። ዮኒ የእውነት በጣም አዝናለሁ። እኔ ያንተ ልሆን አልችልም። በቃ ውለታውን በዚህ መልኩ ልትከፍለው እንደማትችል ነግራ በጣም አስተዛዝነው ተመልሳ ሄደች። ልክ እሷ እንደተመለሰች ጌዲዮን ፊት ለፊቱ ሄደና ስማ መቅደስን እንኳን በእውነት በህልምህ የግልህ አታደርጋትም። የእውነት ግን በራሴ አፈርኩ። አንተን አምኜ እዚህ ድረስ መልፋት አልነበረብኝም። ይህንን ትርክ ምርትህን በለመርካቸው ላይ ግን ለዚህ ሁሉ ወጪ ስንት ብር ፈጀብህ እያለ የዮናስን ንዴት በእጥፍ ጨምሮ ሄደ። ዮናስ መጠጡን እየገለበጠ በፍቅር እምቢ ካልሽ የበቀል ልቡን አሳክጠው። ቤተሰቦች በዛሬው ቆይታችን ጠቃሚ ነገር እንዳገኛችሁ አልጠራጠርም። በቀጣይ ሳምንት የልቤ ትርታ የመጨረሻውንና ክፍል 2 ይቀጥላል። ቪዲዮን ሼር፣ ላይክ እንዲሁም ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉ ሰብስክራይብ በማድረግ የደወል ምልክቱን መንካቱን አይርሱ። ስለተከታተላችሁ አመሰግናለሁ።